እንግዲህ ከኔ ጋራ መክብብን ምዕራፍ 7 ጀምሮ እናጠናለን ማለት ነው። አይ ቲንክ ኖት የጻፍኩት የተለያየ ቦታ ስለሆነ ረጋ ብዬ ነው የምናገረው። በተቻለ መጠን አንዴ ወደዛ አንዴ ወደዚህ ያልኩኝ ስለነበረ ለዛ ነው። እግዚአብሔር ይባረክ። እንግዲህ ምዕራፍ 7ን ጀምሮ እናነሳለን። በድጋሚ እግዚአብሔር ይህን እድል ስለሰጠን ጌታን እጅግ አድርጌ ባርካለሁ። እናንተንም ጌታ አብዝቶ ይባርካችሁ ማለት እፈልጋለሁ። የእግዚአብሔርን ቃል አሁንም በእንዲህ አይነት መሰጠት እያጠናችሁ እያስጠናችሁ ያላችሁትንም እዚህ ያላችሁትን ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ ማለት እፈልጋለሁ። የምዕራፍ 7ን ከማንበባችን በፊት 6ን አስታውሰን ብናልፍ ደስ ይለኛል። 6:12 ነው የፈለግኩት፣ ሌላውን አይደለም እናስታውሰው። 12 ቁጥር ላይ እዛ ጋር የነበረውን ነው ምዕራፍ 7 ላይ የሚመልሰው የሚለውን ነገር ለማንሳት ስለሆነ ምዕራፍ 6 ቁጥር 12 ላይ እንደዚህ ይላል። ሰው በከንቱ ወራቱ ቁጥርና እንደ ጥላ በሚያሳልፈው ዘመኑ በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? ጥያቄው ይሄ ነው። ወይስ ለሰው ከፀሐይ በታች ከእርሱ በኋላ የሚሆነውን ማን ይነግረዋል? የተሻለውን የሚያውቅ ማን ነው? የሚሻለውን የሚያውቅ ማን ነው? ከእርሱ በኋላ የሚሆነውን ማን ይነግረዋል የሚለውን ጥያቄ ምዕራፍ 7 ላይ የተሻለ ሕይወትን እንደገና ደግሞ ማን ይነግረዋል ለሚለው ደግሞ ምላሽ የሚሰጥበትን ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 9 ላይ እነዚህን ሁለት ሀሳቦችን እናያለን። በተለይ ምዕራፍ 7 ግን የተሻለውን ነገር ብሎ የጠየቀውን ሰለሞን በዚህ በምዕራፍ 7 ላይ የተሻለው ሕይወት ይሄ ነው ብሎ ደግሞ ያስቀምጥልናል እና ምንድን ነው ይሄ የተሻለ ሕይወት የሚለው ምንድን ነው? በዚህ በሚጠፋው ዓለም ከንቱ በሆነው ዓለም ላይ በተለይ አሁን አቅጣጫ ሲቀይር ታያላችሁ። በተለይ ከ1 እስከ 6 ከንቱ የሚለው ቃል በጣም ይበዛ ነበረ። አሁን ደግሞ ከዚህ በኋላ የሚበዛው ጥበብ የሚለው ቃል ነው የሚበዛው እና ባለፈው እስከ 6 በተጓዝንበት ለምሳሌ ያክል ከ1 እስከ 6 ባለው ደጋግሞ ከንቱነትን ደጋግሞ የሚያወራ ሲሆን በቁጥር ስናስቀምጠው ከ1 እስከ 6 ከንቱ የሚለው ቃል 22 ጊዜ ሲጠቀስ ጥበብ የሚለው ግን 15 ጊዜ ነበር የተጠቀሰው። ስለዚህ ከንቱ የሚለው ቃል በጣም የጎላ ነበረ ማለት ነው። ከዛ በኋላ ግን አሁን ከምናነበው ከምዕራፍ 7 ጀምሮ እስከ 12 ከንቱ የሚለው ወደ 11 ጊዜ ነው የሚጠቀሰው። ጥበብ የሚለው ግን 27 ጊዜ ይጠቀሳል እና ትኩረቱ ምን ላይ ያደርገዋል? ወደ ጥበብ ላይ እንዳዞረ እንመለከታለን ማለት ነው። ስለዚህ አሁን እዚህ ቦታ ላይ ጠቢብ ሊኖረው የሚችለውን የተሻለ ሕይወትን ቅድም ከጠየቀው ሰው በከንቱ ወራቱ ቁጥርና እንደ ጥላ በሚያልፈው ዘመኑ በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? የትኛው ነው የሚሻለን? ምንድን ነው የሚሻለን? የሚሻለውን ለማወቅ ምናነጻጽረው ነገር አለን ማለት ነው። ስለዚህ ምናነጻጽራቸውን ነገሮችን ያሳየንና የተሻለውን የጠቢብ ምርጫን ደግሞ ይነግረናል እና የጠቢብ ምርጫ አይመስልም ስታዩት፣ እንደውም የሞኝ ምርጫ የሚመስል ነገሮችን እየመረጠ በተለይም 7 የተሻሉ ነገሮችን ያሳየናል። 7 ነገሮችን ያነጻጽርልናል ማለት ነው በምዕራፍ 7 ላይ። እንግዲህ የምዕራፍ 7ን አከፋፈል ስናየው አሁን እንዳልኳችሁ ከ1 እስከ 10 የተሻለ ሕይወት በዚህ በከንቱ በሆነው ዓለም ላይ የተሻለው ሕይወት ይሄ ነው ብሎ 7ቱን ነገሮችን በማነጻጸር ያሳየናል። ከዛ ደግሞ ከምዕራፍ 7 ከ11 እስከ 14 ደግሞ የጥበብን ዋጋ፣ የጥበብን ልቀት፣ የጥበብን ብልጫ ይነግረናል። ምዕራፍ 7 ከ11 እስከ 14 ከዛ መጨረሻ ከ15 እስከ 29 ደግሞ ባላንስ የሆነ ሕይወት፣ ጽንፈኝነትን ያስወገደ ሕይወት፣ ሚዛናዊነትን፣ መካከለኛነትን
በተመለከተ ደግሞ ከ15 ጀምሮ እስከ 29 ይናገራል። በዋናነት ከ15 እስከ 28 ደግሞ ሚዛንን ጠብቁ፣ ይሄ የህይወትን ልኬት መካከለኛው ላይ አድርጎ ምን ማለት ነው ባላንስድ ላይፍ የሚለውን ይመልስልናል እና ሚዛኑን የጠበቀ ህይወት ምን ማለት እንደሆነ ይነግረናል ማለት ነው። እና አሁን የምናያቸው እነዚህን ሰባቱን የተሻሉ ነገሮች የተባሉትን እንመለከታለን ማለት ነው። የመጀመሪያው ነገር ምንድን ነው ያለው? ከመልካም ስም መልካም ሽቶ አለ እና ከመልካም ስም መልካም ሽቶ ይበልጣል ብሎ ነው የሚናገረው። ንጽጽሩን አሁን ይጀምርልናል። የጀመረልን መልካም ስም የሚባል ነገር አለ፣ መልካም ሽቶ የሚባል አለ። አሁን እንግዲህ በዛ ዘመን ሄደን ነው እንግዲህ የሽቶን ሐሳብ የምናወራው እንጂ በዚህ ዘመን ሄደን አይደለም። በዛ ዘመን የከበሩ ሰዎች ሲመጡ የሚረጭ ሽቶ ወይንም ደግሞ በዋጋው እጅግ ብዙ የሆነ እንግዲህ በኢየሱስ ዘመን እንኳን ያ የናርዶስ ሽቶ በአልባስጥሮስ ዕቃ የነበረው ተሽጦ 300 ዲናር ይሸጥ ነበር ያሉት። እንግዲህ 300 ዲናር በዛ ጊዜ የነበሩ ሰዎች የዕለት ገቢያቸው በዕለት 1 ዲናር ነበር የሚያገኙት። ስለዚህ 300 ዲናር ማለት ሰንበትን ስትቀንሱ የአንድ ሰው የዓመት ዋጋውን ማለት ነው። ስለዚህ በጣም ውድ ነበረ የናርዶስ ሽቶ በማ ጊዜ? በኢየሱስ ጊዜ። ነገር ግን እዚህ ጋር የሚያወራው ደግሞ በሰለሞን ጊዜ ነው። በዛ ጊዜ ደግሞ ሽቶች የሚሰሩባቸው ነገሮች ከተለያዩ ሩቅ ሀገሮች፣ ከሩቅ ምስራቅ ሀገሮች እየመጡ የሚሰሩ እንደነበረ ታሪክ ይነግረናል። እና ይሄ ሽቶ ብሎ ያው መልካም የሚል ያስቀምጥበታል። መልካም የሚለውን ከሁሉ የተሻለ የበለጠ ወይም የሚወደድ የሚፈለግ ውድ የሆነ ነገር እንደሆነ ሲያስቀምጠው፣ ጸሐፊው ደግሞ ንጉሥ ሰለሞን ነው ብለን ስለምናምን እኛ አሁን ምናምነው ንጉሥ ሰለሞን ነው ብለን ነው። ስለዚህ ንጉሥ ሰለሞን ደግሞ በጥበብ ብልጫው፣ በብልጽግና ብልጫው፣ በክብር ብልጫው፣ በስጦታ ብልጫው ይህንን ሽቶ ብሎ ሲናገር ሊያነሳ የሚችለው በእኛ ስታንዳርድ አይደለም። እኔ ዝም ብዬ እስቲ ላጥና ብዬ በአሁን ሰዓት ላይ ያለ የሽቶ ዋጋ በጣም ምርጥ የሆነ ሽቶ ምንድን ነው ብዬ ሄጄ አይቼ ነበረ እና አንዳንድ ሽቶዎችን አየሁና አንደኛው ሽቶ ኢምፔሪያል ማጀስቲ የሚባል ሽቶ አየሁ እና በጣም የሚገርማችሁ ነገር ይሄ ሽቶ ዋጋው 2 ሚሊዮን ብር ነው እና ኖርማል ሽቶ ነው። አሁን ይሄኛው ኖርማል ሽቶ ነው። 2 ሚሊዮን በብር ነው። በዶላር 12722 ነው እና ይሄ ምንድን ነው ልዩ የሚያደርገው ብዬ ስጠይቅ በዓመት ውስጥ ጥቂት ጠርሙሶች ነው የሚመረቱት እና ስለዚህ በዛ ጊዜ በሚመረቱ ጊዜ ላይ በጣም ጥቂት ስለሆነ ሰዎች በጣም ዕቃው ደግሞ በከበሩ ማዕድናት ስለሚሰራ ውድ ያደርገዋል። ግን ደግሞ በኖርማል የሆኑ ሽቶዎችን ደግሞ ሄጄ ሳይ በጣም የሚገርማችሁ ኖርማል ሽቶዎች የሚባሉት ራሱ ዋጋቸው አንዳንዶቹ በጣም ውድ ነው። ውስጡ ባለው ፈሳሽና ንጥረ ነገር ብርቅዬነት የተነሳ ብቻ ዋጋው ውድ የሆነ አሁን የነገርኳችሁ ነው። ከዚህ በላይ ግን የሆኑ ሽቶዎች አሉ። ከዚህ በላይ ዋጋቸው እጅግ በጣም ብዙ የሆኑ እዚህ ላይ የጻፍኩት መስሎኝ ነበር፣ አልጻፍኩትም እንጂ በሚሊዮን የሚቆጠር ዶላር፣ አሁን ብር ነው ቅድም እኔ 2 ሚሊዮን ብር ያልኳችሁ። ይሄ ውስጡ ባለው የሽቶ ጠረን ወይም የሽቶ ጥራት የተነሳ ከሚሸጡ አሁን ካሉ 12722 ዶላር የሚሸጥ ሽቶ አለ። ይሄ ጠርሙሱ እንዳልኳችሁ ነው። ጠርሙሱ ውድ ነው። ነገር ግን ውስጡ ባለው ኮንተንት ነው ውድ ያሰኘው። ሌሎች ግን ሽቶዎች አሉ። በተለይም ደግሞ በጣም በጊዜ ርዝማኔ የሚመረቱ ሽቶች ዋጋቸው በጣም ከፍ ያለ እንደሆኑ ጥናቶች ስታደርጉ ታያላችሁ። ታዲያ በሰለሞን ጊዜ በሰለሞን ዘመን
የነበሩ ሽቶች ምን አይነት ናቸው ስንል ስለ ሽቶ ሰለሞን ያውቃል ወይ ስትሉ በጣም በሚገርም ሁኔታ መኃልየን መጽሐፍ ስታነቡ ሽቶ የሚባለው ነገር በጣም ትርጉም እንዳለው ታዩታላችሁ። በተለይም መኃልየ ምዕራፍ 1 ቁጥር 12 ላይ ምን ይላል? ንጉሥ በማዕዱ ሳለ የኔ ናርዶስ መዓዛውን ሰጠ ይላል። ማለት ሽቶዬ ገና ማዕዱ ላይ ያለ መዓዛውን ሰጠ፣ እኔ መምጣቴን ታወቀ የሚል ነገር ታይበታላችሁ። ምን ያክል ጠረን ያለው ምን ያክል የሚስብ ነገር በናርዶስ ሽቶ ውስጥ እንደነበረ ያሳያል። መኃልየ 3:6 ላይ መዓዛም እንደ ከርቤና እንደ ዕጣን የሆነችው ከልዩ ነጋዴ ቅመም ሁሉ የሆነችው ይቺ ከምድረ በዳ ጢስ ምሰሶ የወጣች ማናት ብለው የሰለሞንን አልጋ ነው የሚያወራው እና የንጉሱ አልጋን እንደዚህ የተርከፈከፈባት ናት በማለት ሲያወድሷል። ምን እያልኳችሁ ነው? አሁን ትልቅ ነገር እንድትይዙ ትፈልገው ሰለሞን ስለ ሽቶ ጠንቅቆ ያውቃል እና መኃልየን በደንብ ስታዩት ሽቶን በደንብ እንደሚያውቅ ታውቃላችሁ። ንግስት ሳባ ደግሞ የሰጠችው የነበረውን አንደኛ ነገሥት ምዕራፍ 10 ከ2 እስከ 10 ላይ የሳባ ንግስትም ለሰለሞን ሽቶ ሰጠችው ይላል እና ለንጉሱ 120 መክሊት ወርቅ እጅግም ብዙ ሽቶ የከበረ ዕንቁ ሰጠችው ይላል። የሳባ ንግስት ለንጉስ ሰለሞን እንደሰጠችው ያሉ የሽቱ ብዛት ከዚያ ወዲያ አልመጣም ነበር ይላል። ስለዚህ ስለ ሽቶ በደንብ ነው የሚያውቀው። እኛ ከምናወራው ተቀባ ነው ከምንለው አለን ከምንለው ብራንድ ናቸው ከምንለው በላይ ሰለሞን ያውቃቸዋል። እና አሁን እዚህ ጋር መጥቶ ታዲያ ያነጻጸረው ባልጠፋ ነገር ለምንድን ነው ሰለሞን ከሽቶ ጋር መልካም ስምን ያነጻጸረው የሚለውን ነገር በደንብ እንዲገባን ስለፈለግኩ ነው ወደዚህ የመጣሁትና በዛ ዘመን ላይ እንደምታውቁት የክብር ማሳያ ነው ሽቶ ማለት። በተለይም በሰለሞን ዘመን ኢየሩሳሌም የንግድ ያለ መስቀለኛ መንገድ ስለነበረች ከሩቅ ሀገራት ለምሳሌ ያክል ከህንድ፣ ከአረቢያ፣ ከአፍሪካ ጭምር የሚመጡ ሽቶዎች በዛ በኢየሩሳሌም ይታወቅ ነበረ። ከዛ ደግሞ በቤተ መቅደሱ ደግሞ እንደ ሽቶ ማጠኛ ማዕከል ይታይ ነበረ። ኢየሩሳሌም ሽቶ የሚባለው ነገር በደንብ የሚታወቅባት ቦታ ነበረች። የክብር መለኪያ ነበረ ሽቶ። በዛ ዘመን ላይ የክብር መለኪያ ነው። በወቅቱ እንግዳ ሲመጣ እግርን ማጠብ፣ በውድ ሽቶ መቀባት የከፍተኛ ክብር መገለጫ ነበረ። እንግዲህ ያው ቀደም በነገርኳችሁ በሉቃስ 7:27 ላይ ባለው ደግሞ በኢየሱስ ዘመን ላይ ምን ያክል ውድ እንደነበረ ይህንን መመልከት እንችላለን። ማርቆስ ምዕራፍ 14 ቁጥር 3 ላይ ዋጋው እጅግ ውድ የሆነ ንጹህ የናርዶስ ሽቶ የተሞላበት የአልባስጥሮስ ብልቃጥ ይለዋል። ማለት እንዴት ውድ የሆነ መሆኑን ሲገልጽ እጅግ ውድ የሆነ በማለት ነው የሚያስቀምጠው። በዚያ ዘመን እንግዲህ ይህንን ሽቶ በኢየሱስ ዘመን እንዲህ ከነበረ ሽቶ የሚባለው ነገር ደግሞ በሰለሞን ዘመን በጣም እጅግ የከበረ መሆኑን እናይና ታዲያ እዚህ ቦታ ላይ መጥቶ ከመልካም ሽቶ መልካም ስም ይበልጣል አለን እና ምንድን ነው ሽቶና ስምን ያገናኘው? ለምን ካልጠፋ ነገር በዚህ ያነጻጸረው ስትሉ በጣም በዋናነት እንድናየው የሚፈልገው ነገር እንዳለ እናስተውላለን። የመጀመሪያው ነገር ምንድን ነው እንድናይ የፈለገው ሰለሞን ስንል የመጀመሪያው በሽቶ የሚባለው ነገር ጊዜያዊ መሆኑን፣ መዓዛው፣ ጠረኑ ቶሎ የሚጠፋ መሆኑን። በጣም ረጅም ሰዓት የሚቆዩ ስትሉ ብዙ ሰዓታት 24 ሰዓት ላይቆዩ ይችላል። ማለት የሽታውን ስትሮንግነት ጠብቆ ላይቆይ ይችላል ሽቶ እና ቶሎ ይጠፋል፣ ቶሎ ይበናል፣ ቶሎ ያልቃል። ስም የሚባለው ግን ዘላቂ ነው። ስም ስናወራ አሁን እኛ የምናወራው ስለ ሪፒቴሽን ነው፣ ወይንም ደግሞ በሰዎች ካራክተር ላይ ቤዝድ ያደረገ ወይም በሰዎች ምግባር ላይ፣ በሰዎች ዝና ላይ፣ በሰዎች እውቅና ላይ የተመሰረተ የነሱን መለያ ታውቃላችሁ። በመጽሐፍ ቅዱሳችን ላይ ብዙ መለያዎች አሉ። እኛ የማናውቃቸው የራሳችን መለያ ሰዎች ይሰጡናል። አሁን እኔን የሆነ ስም ይሰጡኛል። ለምሳሌ በአገልግሎት የሚያውቁኝ ሰዎች ስልካቸው ላይ ሴቭ ሲያደርጉ አያለው እና
ዳኒ ሰርፕራይዝ ይላሉ። ቸርች አካባቢ ያሉ ፓስተር ዳኒ ይላሉ። ድሮ የሚያውቁኝ የሰፈር ልጆች ደግሞ ዳኒ ሰፈር ብለው ይጽፋሉ። አንዳንዶች ደግሞ በፈለጉት ወይ ኤምሲ ሆኜ ካዩ ዳኒ ኤምሲ ይላሉ። እና በቃ ፕሮግራም ስመራን ያዩ የሚያውቁኝ በዛ ነው። በመጽሐፍ ቅዱሳችን ላይ ብዙ መለያ ያላቸው ሰዎችንም ታገኛላችሁ። እና የተለያዩ ሰዎች ኢቨን እዚህ ክፍል ላይ ቆመን ጠቢቡ ሰለሞንን በምን ተገልጿል ስትሉ ሰባኪው ይለዋል ራሱ እዚህ ቦታ ላይ ስትመለከቱት። ከዛ ደግሞ የዳዊት ልጅ የሚል ስም ታገኛላችሁ። ከዛ ደግሞ ጠቢቡ የሚል ታገኛላችሁ። ንጉሱ የነገሰው የሚል ስያሜ ታገኛላችሁ። እና የተለያየ መለያ መጠሪያ ወይም ቅጥያ የሚባል ስም አለ። በነገራችን ላይ ሁላችንም ቅጥያችን ማን እንደሆነ ማሰብ መቻል አለብን። ማን እንደሚሉን ሰዎች ማሰብ መቻል በጣም ጥሩ ነው። እና እኔ አንድ ጊዜ ላይ እንደዛ አይነት ስብከት እኛ ቸርች ላይ ሰብክ ያለው እና ቅጥያችሁ ማን ነው ብዬ ማለት ነው። እና ለምን የተለያየ ቅጥያዎች ይሰጣሉ ታውቃላችሁ። በርናባስን አሁን የመጽናናት ልጅ ሲሉ ነው ስሙን ያወጡለት። ምንድነው ሰውየው ካራክተሩ ያለው ነገር በሙሉ ሰዎችን ማበርታት፣ ማውጣት፣ ማጽናናት ነው። ደግሞ ሄዳችሁ ማነው ቀናተኛው ይሁዳን ስትመለከቱት ደግሞ ፖለቲካ አቀንቃይ ነው ማለት እሱ በቃ የእስራኤል ታሪክ መመለስ አለበት፣ ክብሯ መመለስ አለባት የሚል ነው። እና የሚታወቀው በፖለቲካው ስለሆነ ቀናተኛው ተብሎ ነበረ ይጠራ የነበረው። እና ስም አላቸው፣ መጠሪያ መለያ የሆኑ ስሞች ብዙ ቦታዎች ላይ ታገኛላችሁ። እና በእኛም ዘመን ላይ አንዳንዶቹን ሰዎች እኛ የትኛው ሲባል ጥቁሩ እንላለን፣ በቀለማቸው ቀዩ፣ ነጩ ምናምን እንላለን። አንዳንዶቹን ደግሞ በሚያደርጉት በመስጠት ማንነታቸው እንለያለን። እኛ ተማሪዎች ሆነ የምንሄድባቸው ፓስተሮች ነበሩ እና በፌሎሺፕ በኮሌጅ እና አንዳንድ ፓስተሮች አንድ አይነት ስም ነበራቸው እና እንትኑ ጊቨሩ ምናምን እንላለን። ያኛውን ደግሞ እንል ነበረ፣ አይባልም ግን እንል ነበረ እኛ ለመለየት ስንጠቀም ማለት ነው። እና በብዙ አይነት መልኩ ሰዎች መለያ ቅጥያ የሆነ ስሞች አሏቸው። አሁን እኔ የማወራላችሁ ከእንደሱ አይነት ጋር የሚሄድ ከእናንተ ከምታሳልፉት የህይወት ዘይቤ አንጻር የሚሰጣችሁ ማንነትን ያማከለ ማለት ነው። አሁን ዶርቃን ስትመለከቷት ዶርቃ አሁን የምትታወቅበት ነገር ስለነበራት በቅጥያ ስሟ ነው ያስተዋወቁት። ሰዎችን የምትረዳ የምትወድ የተለያየ ነገሮችን የምታደርግ ስለነበረች ማለት ነው። እና መጽሐፍ ቅዱስ ሊዲያን ቀይ ሐር ሻጭ ይላል። በንግዷ በባህሪዋ ወይም በቢዝነሷ ትጠራለች። ይሄ መልካም ስም የሚለው ካለን ማንነት ከህይወታችን ተጨምቆ በጊዜያዊነት እንደ ሽቶ ሳይሆን በቋሚነት እኛ ካለፍን ሁሉ በኋላ የሚታወስ ስም ይበልጣል እያለን ነው። ከሽቶ ይልቅ እንዲህ ድረስ የሚታወስ የሚቀጥል ለትውልድ የሚተላለፍ ስም ይበልጣል ከሽቶ። ስለዚህ ሽቶ ጊዜያዊ ነው፣ ስም ግን ዘላቂ ነው። ሽቶ የውጪ ነው፣ ውጪው ላይ ነው ያለው ሽታው። ስም ግን የውስጥ ማንነትን ነው የሚተርከው። ማን ነው ሰውየው የሚለውን ነው የምናወራበት። ሽቶ በአፍንጫ ነው የሚገባው። ይሄ ግን ስም የሚባለው በአይናችን በጆሮአችን የሰማ ነው፣ በአይናችን ያየነው ማንነት ነው። እና ይሄ ስም የሚባለው ነገር ከዛኛው የሚለየው ምንድነው? ያኛው ሽቶ ሀብታሞች ሊይዙት የሚችሉ ነው፣ ገንዘብ ያለው ሊይዘው የሚችል ነው። መልካም ስም ግን የትኛውም ሰው መያዝ ይችላል። በክርስቶስ ኢየሱስ የዳነ ሁሉ መልካም ስም ሊኖረው ይገባል። ራሱ አንዳንድ መስፈርቶችን ሄዳችሁ ስታዩ፣ ለምሳሌ ሐዋርያት ሥራ ምዕራፍ 6 ላይ ለድቁና የተሾሙትን ስታዩ በመልካም የተመሰከረላቸውን ይላል። ምን ማለት ነው? ስማቸው መልካም የሆነ ዝናቸው መልካም የሆነ ተጽዕኗቸው የሚሰማ ከዛ አካባቢ ላይ ካሉት ሰዎች ለየት ብለው የሚታወቁ
እነዚህ ሪፒቴሽናቸው መልካም የሆነ በጎ የሆነ ዝና እውቅና ያላቸው ሰዎች ማለት ነው። እግዚአብሔር እንዲህ አይነት የስም ጠረን እንዲኖረን ይፈልጋል። ይሄ ከውስጥ የመነጨ ነው፣ ውጫችን ላይ አይደለም የሚታየው ይለናል። እና ያኛው ግን በገንዘብ ነው፣ ገንዘብ ያለው ብቻ የሚይዘው ነው፣ በገንዘብ የሚገዛ ነው። ይሄ ግን ከማንነት የሚፈልቅ ነው። ሰው ያኛውን በተመለከተ በምድር ላይ ወይም በጊዜ ውስጥ የሚያልፍ ነው ሽቱ። ይሄኛው ግን በሰማይ ይመዘገባል። ስማችሁ በሰማይ ስለተመዘገበ በዚህ ደስ ይበላችሁ፣ ስማችሁ ተብሎ ነው የተነገረን። እግዚአብሔር ይባረክ። እና በሰማይ የሚጻፍ ስም ያለው ሰው መሆን። ስለዚህ ስም ይበልጣል ስንል የትኛው ስም? ይሄ ከውስጥ የወጣ ክርስቶስን የሚያሳይ ዘላቂነት ያለው ካለፍን በኋላ የማያልፈው ለሰዎች እንደ ሐውልት የሚቆመው ማንነታችንን ሲያስቡት ከመልካችን በላይ ከቁመናችን በላይ ከሀብታችን በላይ ከእውቀታችን በላይ የሚነገር ሰዎች የሚቀዱት ምሳሌ የሚያደርጉት ልምድ የሚያደርጉት ዳንኤል የሚለውን ስም አይደለም። ዳንኤል ውስጥ ተጨምቆ የወጣ የክርስቶስ ሕይወት ካለ እሱ ሰዎች የሚቀዱት ነው፣ የሚሰሙት ነው፣ የሚያዩት ነው። እሱ ነው እንዲበልጥ የተፈለገው። ከሽቶ ይበልጣል ያለው እሱን ነው። በኋላ ላይ በእያንዳንዱ ክፍል ላይ ሄደን ስንመለከተው እናገኘዋለን። አንድ ቃል ግን እንዳነብ ፈልጋለሁ። በተለይም ስለ ቀጥሎ ከመወለድ ቀን የሞት ቀን ይሻላል ብሎ አያይዞ ስለሚናገረው ለእኔ መወለድን እንደ ሽቶ ውሰዱልኝ፣ ጊዜያዊ ነው ሚያልቅ ነው በሚለው፣ መሞትን ግን እንደ ስም ውሰዱልኝ። ለምን? የሚቀጥል ነው። ከሞት ባሻገር ያለ ስምን ነው የምናወራውና ይሄ ከመወለድ ጋር የተያዘውን ሲና ሕዝቅኤል ምዕራፍ 16 15 ላይ የምታውቁት ቃል አለ። ምዕራፍ 16 ከ1 እስከ 5 ላይ አንድ ነገር ይናገራል። እስራኤልን እንዴት እንዳገኛ እግዚአብሔር ሲናገር ማለት ነው። በጣም በሚገርም ምስላዊ አገላለጥ ገልጿል። ሕዝቅኤል 16 ከዛ በኋላ ወደ እዚሁ አያይዘን እንድናየው ስለፈለግኩ ነው። ከመወለድ ቀን የሞት ቀን ይሻላል የሚለውን ለምንድን ነው እኛ ደስ የሚለን? የመወለድ ቀን ነው አደለ? ለምን የሞት ቀን ይሻላል አለ እና ለምንድን ነው የሚለውን እንድናስተውለው ነው። ምዕራፍ 16 ከ1 እስከ 5 ላንብላችሁ። ምዕራፍ 16 እሺ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት እንዲህ በል፣ ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከናን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽ ኬጢያዊ ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም። አሁን ልብ ብላችሁ ስሙኝ። በውሃ አልታጠብሽም፣ በጨው አልተቀባሽም፣ ከዛስ በጨርቅ አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም። በአንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ ይላል። አሁን ይሄንን እየነገረን ያለው ስለ ኢየሩሳሌም እርኩሰቷን እያስታወቃት ነው። የነበረችበትን ሁኔታ እግዚአብሔር ሲያገኛት በምን አይነት ሁኔታ እንዳለች አንድ የተወለደ ሕፃን፣ አንድ ጨቅላ ሕፃን ከማኅፀኑ ሲወጣ በደም እንደተለወሰ፣ እንዳልታጠበ፣ በጨው እንዳልተቀባ። አሁን በጨው መቀባት በዛ ዘመን ላይ የነበረ ልምምድ ነበረ። አሁን ደግሞ እኛ ደግሞ እንደምንቀባው አንዳንዶች በዘይት አንዳንዶች በሽቶ አንዳንዶች በተለያየ ነገር ያ የተወለደውን ሕፃን ወይም የተወለደችውን ሕፃን ይቀቧታል፣ በአዲስ ጨርቅ ይጠቀልሏታል። እኔ አሁን አንድ ነገር ነው ልብ እንድትሉ የፈለግኩት። ከመወለድ ቀን የሞት ቀን ይሻላል የሚለውን የመወለድ ቀን ያ የምንቀባባበት ቀን ነው። ጊዜያዊ ደስታችን ነው። ማንነቱ ምን እንደሆነ ነገ ዱርዬ
ጨዋ ይሁን አይታወቅም፣ ግን ወደ ምድር ላይ መጥቷል። ምንም ያደረገው አስተዋጽኦ የለም። ደስ እንሰኝበታለን። ነገር ግን በሞቱ ጊዜ ላይ ግን የምናስታውሰውና ሰዎች ደስ የሚሰኙበት የተሻለ ነው የተባለው በሰራው ስራ፣ በኖረው አኗኗር፣ በጥበብ በመመላለሱ ባመጣው ኢምፓክት፣ በፈጠረው ስም በዛ ሲጠራ ያ ሰው ምን ይባላል? ሞቱ የተሻለ ሞት ነው ይባላል። ያለበለዛ ግን ምንድነው የሚሆነው ካላችሁ እንደ ሽቶው የሚተን ነው። ለምን? በምድር ላይ ያለው ቆይታ በሙሉ አጭር ነው፣ የሚጠፋ ነው፣ መዓዛው ቶሎ የሚያልቅ ነው። ነገር ግን በዚህ በሚያልፈው ጊዜው ላይ ግን የማያልፍን ነገር የሰራ ስሙን የገነባ የክርስቶስ ኢየሱስን ማንነት የያዘ አሜን፣ ማንነቱን የተላበሰ ምሳሌ የሆነ ሰው ግን ስሙ ይቀጥላል። ምን ማለት ነው? ሞቱ የተሻለ ነው፣ እረፍት ነው፣ ሽልማት ነው፣ ክብር ነው። ለዚህ ሰው ያለው ቀጣይ ነገር ዘላቂ ነው የሚለውን ነገር ያሳየናል ማለት ነው። ስለዚህ የመወለድ ቀን የመጀመር ቀን ነው። አቅም የሌለበት ቀን ነው። የችግር የመከራ መጀመሪያ ቀን ነው። የሞት ቀን የምንለው ግን ምንድን ነው? ለምንድን ነው የተሻለው? ተልኮ የተጠናቀቀበት ቀን ነው አደለ? ጳውሎስ ምን አለ? ሊሄድ ከጌታ ጋር ልኖር እናፍቃለሁ አለ። እሱ የሚሻል ነውና አለ። የሚሻል ነው፣ ያ በጣም የተሻለ ነው አለ። ለምን? ከክርስቶስ ጋር መኖር ነው። የሚሄድበትን አውቀዋለሁ እያለ ነው የሚናገረው። እና የእረፍት ጊዜ ነው፣ የስራ ጊዜ አይደለም በማለት ሲያስቀምጠው ትመለከታላችሁ። እንደገና ደግሞ ሌላም ቦታ ላይ ሄዳችሁ ስትመለከቱ እንግዲህ ወደዚህና ወደዛ ላለው ስላልኳችሁ ትታገሱኛላችሁ። አንደኛውን የጻፍኩት ከጀርባው ስለሆነ ፊልጵስዩስ ላይ ያለውንም ቃል እንድናይ እፈልጋለሁ። ፊልጵስዩስ ምዕራፍ 2 ይመስለኛል ካልተሳሳትኩኝ፣ እዚች ላይ ከወጣልኝ አነብላችኋለሁ ቶሎ ብዬ። ፊልጵስዩስ 1:21 ለእኔ ሕይወት ክርስቶስ ሞትም ጥቅም ነው፣ ልሄድ ከክርስቶስ ጋር ልኖር ከሁሉ ይልቅ ይህ የተሻለ ነው ይለዋል። እና መሄዱ የሚበልጥ ነው። ለምን? እዚህ ብቆይ ለእናንተ ነው የምቆየው፣ ብሄድ ግን የተሻለ ነው። ለምን? ከክርስቶስ ጋር ልኖር እናፍቃለሁ። መጨረሻው ሞት ለኛ የተሻለ የሚያደርገው ምንድን ነው ካላችሁ ካጠናቀቅን ነው። እኔ በጣም በሚገርም ሁኔታ አንድ አባት ሰሞኑን አገኘኋቸው እና እኛ አባት መሰከሩልኝ። የኛ አሁን የኔ ቀን ላይ ይቀርባሉ፣ ግን የመሰከሩልኝ ምስክርነት በጣም ልቤን ነካኝ። በምንድን ነው ስትሉ እኛ አባት ዘመናቸው ሙሉ የሮጡት አገልግሎትን ስትመለከቱ ገና ከ50 ምናምን ዓመት በላይ አገልግለዋል እና በምግብ ብዙ ጊዜ ካለመብላታቸው የተነሳ ይሄ ኦሶፋገስ የሚባለው አንዳንድ ጊዜ ምግቡ ይገባና አይወርድም ወደታች። ስለማይወርድ ምን ያደርጋቸዋል? እዚህ ጋር ይቋጠርና ከዛ ወደዚህ ይለጠጣል። ስለማይወርድ ከዛ 4 ቀን ይቆይና ወይ 5 ቀን ይቆይና ይወጣል። ሲወጣ ተበላሽቶ ተልቶ በጣም የሚያስጸይፍ የሚከረፋ ነገር ሆኖ ይወጣል። ለምን? መውረድ አይችልም ነበረ። እና እኚህ ሰው በእነዚህ አይነት ህይወት ውስጥ ሲያሳልፉ እየወጡ ግን ወንጌልን ይሰብኩ ነበር። ይህ መክብብን ስናጠና በደንብ ይሄ ትምህርት ይሆነናል። የእኚህ ሰው ህይወት ትምህርት ይሆናል። ለምን እንድንል ጥያቄ፣ በዚህ በምድር ላይ እንዴት እንዲህ ይሆናል? ኃጢአተኛ እንደፈለገ እየሰለቀጠ የአማርጦ እየበላ ልክ እንደ መዝሙር 73 ላይ እንደሚናገረው ማለት ነው። በቃ እሱ ሊያዳልጠኝ ትንሽ ቀረ። ለምን? የኃጢአተኛን ስኬት አይቼ ለሞታቸው እንኳን መጣጣር የለውም ብሎ እንዴት እንደቀና ልወድቅ ትንሽ ቀረኝ እንዳለ የሚያስቀና አይነት ነገር የሚመስል በሌላው በክፉ በሚያደርጉ ኃጢአተኞች፣ አመፀኞች ላይ እናያለን። ነገር ግን ደግሞ ንጹህ የሆኑ ሰዎች ጋር ደግሞ ይህንን አናይም። የተሻለ የሚባለው እነሱ ጋር ነው ያለው። እና እኚህ ሰውዬ ሲነግሩኝ ምን አሉ? በኋላ ላይ ምርመራ ሲያደርጉ ያው ይሄ በሙሉ ኦሶፋገስ የሚባለው በሙሉ ተበላሽቷል። ስለዚህ መውጣት አለበት ተባለ። 90% ወጣ በሕክምና። ከዛ ጨጓራቸውን ደግሞ ሲያዩ ጨጓራቸው ሙሉ ለሙሉ ተበላሽቷል።
ስለዚህ 80% ጨጓራቸው ወጣ። በዚህ ጋር 2 አጥንት ወጣ፣ በዚህ 1 አጥንት ወጣ። ይሄን ለማድረግ ሲባል እኚህ ሰው በዚህ ሁሉ ሁኔታ ውስጥ ሆነው ሆስፒታል ውስጥ ተኝተው ግን ጌታ መጣ እና ጌታ መጣና ጌታ ሆይ ለምን አትወስደኝም? ለምን ባለቤቴ ታለቅሳለች? ለምን እንዲህ አይነት ጉዳይ እኔስ አሳልፋለሁ ብዬ ጌታን ስጠይቀው የዳነ ሰው አለኛል። ዳግም የተወለደ ሰው፣ እኔን የሚከተል ሰው እሱ በፈለገበት ቀን አይሄድም፣ ጨርሶ ነው የሚሄደው። ስላልጨረስክ እንደዚህ ሆነ። አሁን ባለህበት ሁኔታ አልጨረስክምና ትቀጥላለህ አለኝ። ከዛስ በጣም የሚገርማችሁ እንግዲህ ያቺ የቀረችው ጨጓራ እንግዲህ እዚህ አካባቢ ነው ያለን አይደለም ይባል። የእሳቸው ግን ወጥቶ ዝች ጋር ተሰፋላቸው፣ ትንሿ ጨጓራ ያቺ የቀረችው። አንጀታቸው ከዚህ መጥቶ እዚህ ኦሶፋገስ የሚባለው ስለ አንጀታቸው ተቀጠለላቸው። ዛሬ ከኛ ጋር ወጥተው ባለፈው ጊዜ መጽሐፍ ቅዱስ ስንረከብ አብረውን ቆመው ሲረከቡ ነበረ። መጽሐፍ ቅዱስን ያስተምራሉ በየቦታው። ዛሬ እንኳን ሆለታ ሄደዋል። እግዚአብሔር ነፍሳት እሰጥሃለሁ ብሎኝ እኔ ይዣቸው ወደ ቢሮ ሊሄድ ስል ሰዎችን ቆመው እየመሰከሩ መንገድ ላይ እያለቀሱ፣ ሁለቱም ባልና ሚስት ናቸው። መንገድ ላይ አግኝተዋቸው ጌታን ተቀብለው ጸልየውላቸው ሲመለስ ነፍሳት እንደ ጉድ ነው እግዚአብሔር የሚሰጣቸው። ወዳጆቼ የተሻለ ነገር ነው ወይ ይሄ ስትሉ፣ አዎ የተሻለ ነው። ምንድን ነው መሻል ትርጉሙ ስትሉ፣ መሻል ትርጉሙ የእግዚአብሔርን ስራ በምድር ላይ ማጠናቀቅ መቻል ነው። የሞት ቀን ይሻላል ማለት ምን ማለት? ጨርሰ ለክብር ነው የምትሄደው፣ ለሽልማት ነው የምትሄደው ማለት ነው። እግዚአብሔር ይባረክና ይሄ ቃልን ስታነቡ የሞት ቀን ይሻላል ሲል የሞት ቀን ምንድን ነው? የመጠናቀቅ ቀን ነው፣ የመጨረስ ቀን ነው፣ ተልኮን የመፈጸም ቀን ነው። ከዛ በኋላ እንደዚህ ይላል፣ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ይላል። ለምንድን ነው የሚሻለው? አሁን እውነት ይሻላል? እንደው እናንተ ራሳችሁን እስቲ ጠይቁ። ለቅሶ ቤት መሄድ ይሻላል? አሁን 7ቱን ይሻላሎችን እያየን ነው። የመጀመሪያው ከመልካም ሽቶ መልካም ስም ይሻላል ነው። ሁለተኛው ከመወለድ ቀን የሞት ቀን ይሻላል ነው። ሶስተኛው ከግብዣ ቤት ከመሄድ ይልቅ ለቅሶ ቤት መሄድ ይሻላል። እና ይሄ እውነት ይሻላል ወይ? ወደ ግብዣ ቤት መሄድ ነው መደሰት ነው የሚሻለው ወይስ ለቅሶ ቤት ነው የሚሄደው? ጠቢብ ለቅሶ ቤት ነው የሚሄደው። ለምን? ሁል ጊዜ ሞት እንዳለ ያስታውሳል። ታውቃላችሁ፣ አንድ በላቲን አንድ ወርድ አለ፣ ይሄ ሜሞንቶ ሞሪያ የሚባል አንድ ጊዜ ፓስተር ሄኖክ ሲንገሌ በጣም የሰበከው ስብከት እንደነበር አስታውሳለሁ። እና ሜሞንቶ ሞሪያ ማለት ምን ማለት ነው? አንድ መሳፍንት ወይም አንድ ወታደር፣ አንድ መኮንን የጦር ሰራዊቱን እየመራ ሄዶ ድል አድርጎ ማርኮ ሲመለስ በቃ በጣም ብዙ ህዝብ ይወጣለታል እና ህዝቡ ይወጣና በቃ ደስታውን በሰልፍ ይገልጻል። ሰውየውን ጀግና ነህ እያሉ ያወድሱታል። የወጣው ህዝብ ሁሉ ይጮሃል እና ደስታውን ይገልጻል። ግን አንድ ሰው ከጀርባው እንዲቆም ይደረጋል። ሜሞንቶ ሞሪያ ማለት እሱ ነው። ያ ከጀርባው የሚቆመው ሰው ግን ምንድን ነው የሚለው መሰላችሁ? አንድ ነገር ነው የሚለው፣ ሰውነ ትሞታለህና አትርሳ ይለዋል። ይሄ የሚጠቅመው ምንድን ነው? እንዳይታበይ ያደርገዋል። ስርዓቱን እንዲይዝ ያደርገዋል። አሁን የሚያልፍበት ጎዳና፣ አሁን እዚህ የታጀበበት አጀብ ያልቅና ሞት የሚባል አለ። ሁል ጊዜ ይህንን እንድናስብ ነው። ድግስ ቤት ከመሄድ ለቅሶ ቤት መሄድ ይሻላል። ለምን? በህይወታችሁ ላይ የተሰጣችሁን ስራ ፈጽማችሁ ለማለፍ እንደምትሞቱ ሜሞንቶ ሞሪያ የሚል ድምፅን ያሰማላችኋል። ትሞታለህ አስታውስ ይላችኋል። ትሞታለህ እንዳትረሳ ይላችኋል። እንደ ሰውዬው እንደዛ ባሪያ ከጀርባ ቆሞ ያሸነፈውን ሰውዬ ትሞታለህ እንዳትረሳ፣ ሰውነህ እንዳትረሳ እንደሚለው ለቅሶ ቤት ስትሄዱ፣ መቃብር ቦታ ስትሆኑ የሚነግሯችሁ ነገሮች አሉ እና በህይወቴ የማረሰው አንድ እንትን አለ፣ ስልጠና ነበረ እና ይህ ስልጠና የተሰጠን የዛሬ 15 ዓመት አካባቢ ነው እና ተልከን ያየነው ዮሴፍ ነው። ዮሴፍ መቃብር ቦታ ላይ አጥኑ ተብለን ሄድን እና የምናጠነው በተሰጠን ደቂቃ ውስጥ 5 ሰዎችን እዩ ነው የተባልነው።
ጎረቤታቸውን እዩ፣ እንደገና ደግሞ የጻፉትን ጥቅስ እዩ፣ እድሜያቸውን እዩ ተብለን ነው እና ብዙ ጊዜ ለትምህርት እጠቀምበታለሁ እና ይህንን እኔ በተሰጠኝ ደቂቃ በጣም ብዙ ሰው ነው ያየሁት። በፍጥነት ነበረ እየመዘገብኩ ፎቶ እያነሳው ምናምን ነበር ማየው። በዛ ጊዜ ነው የምነግራችሁ እና የዛሬ 15 ዓመት አካባቢ ማለት ነው። ከዛ ወዲያውኑ ሄድኩና እኔ ያየሁት ቦታ ላይ ሰዎቹን የሞቱትን ሰዎች ቶሎ ቶሎ ጻፍኩ፣ እድሜያቸው ማለት ነው። እድሜያቸውን ስጽፍ አብዛኛው ማለት ነው ካልተሳሳቱ 90% አካባቢ የሚሆኑ ሰዎች ከ40 ዓመት በታች ናቸው የሞቱት እና በዛ ጊዜ የኢትዮጵያ ዴዝ ሬት ወይም ዴዝ ኤክስፔክታንሲ ሬት የሚባለው ከ40 በታች ነበረ እና በጣም ለካ ይሄ ሁሉ ሰው የሚያልቀው ገና ኃይል እያለው አቅም እያለው ነው የሚሄደው ብዬ በጣም አዘንኩኝ እና የሞቱበትን ሁኔታ ሳጠና ደግሞ አንዳንዶቹ ባደረበት ህመም በሕክምና ሲረዳ ቆይቶ በዚህ ቀን ላይ ሞተ ይላል እና ሕክምና እንደሌለ ገባኝ በቃ። ምክንያቱም በዚህ እድሜያቸው በሕክምና ሲረዱ ቆይተው ሞቱን የተባለው ሕክምና ሀገራችን የለም አልኩኝ። በሶስተኛ ደረጃ ያየሁት የአደጋዎቹን ከሕክምና ቀጥሎ የመኪና አደጋ ነበረ እና እኔ ያየኋቸው ጎረቤቶች ያየሁት የነበረው እሱም ነበር፣ በመኪና አደጋ ሞቱ የሚል ነው። ከዛ አንድ ቦታ ላይ በአውሮፕላን አደጋ የሚል አንድ አየሁኝ። ከዛ ግን በጣም የገረመኝ ከነዚህ ሁሉ ካየኋቸው ውስጥ በእድሜ ባለጸጋ ያልኩት አንድ ሰው ነው ያገኘሁት። 75 ወይ 85 ነው፣ ረጅም ጊዜ ስለሆነ እረሳዋለሁ፣ ግን 85 ይመስለኛል። እሱን አየሁና በቃ ብዙ አዛውንቶች የሉንም ለካ ሀገራችን ላይ የሚለውን አስታወስኩት። ያው እንደምሞት እንዳስብ ደግሞ ስለ ሀገር እንዳስብ ደግሞ የምናጠናው የነበረው ነገር የተጻፈውን ጥቅሳቸውን ደግሞ እዩ ተብለናል እና ያው እንደምታውቁት የአብዛኛው የኛ ማህበረሰብ ክርስቲያን ነው። እንደምታውቁት መጽሐፍ ቅዱስን ያምናል። ካቶሊክም ይሁን ኦርቶዶክስም ይሁን ፕሮቴስታንትም ይሁን ዮሴፍ ነው የሄድኩት። እንግዲህ የክርስቲያን መቃብር ስለሄድኩት በሙሉ አብዛኛው ያው የሚለው ሁላችሁም በልባችሁ ያለችውን ሩጫዬን ጨርሻለሁ የሚል ጥቅስ ነው የጻፉት እና ሁሉም ሩጫዬን ጨርሻለሁ ነው ያሉት። እንደነገርኳችሁ በ40 ዓመትም የሞተው ጨርሻለሁ ነው፣ ከዛም በታች የሞቱት ጨርሻለሁ ነው ያሉት። ከዛ ግን እኚህ በ75 ወይ በ85 ዓመት ላይ ያለው ሐውልታቸው ላይ የተጻፈውን ሳየው የእሳቸው ትንሽ ፈገግ ያስላል እና ሰውነኝና ባጭሩ ተቀጨው ይላል እና ይህ ድምፁን ካላሰማችሁ ልድገምላችሁ። ሰውየው ያሉት ሰውነኝና ባጭሩ ተቀጨው ይላል እና እነዛን ሰዎችን አሰብኳቸው፣ እንደው ተነስተው ቢያዩት ምን ይሉ ይሆናል እና ከዛ እኛ ግን ምንድነው ትምህርት የተሰጠን መሰላችሁ? ትልቁ ትምህርት ይህን ሁሉ ነገር ስናጠና አንደኛ ቤተሰብ ነው የጻፈላቸው፣ ራሳቸው አይደለም የጻፉት። ቤተሰብ የራሱን ዊሽ ነው የጻፈላቸው። ግን እናንተ ስለ ራሳችሁ የእናንተ መቃብር ላይ ምን ይጻፍላችሁ? ጻፉና አዘጋጁ ተባለ። ያን ሁሉ አይተን ማለት ነው እና እኔ ከዛ ጊዜ ጀምሮ ይኸው እስካሁን ድረስ ጽፌ አስቀምጫለሁ። አሻሽሎ ይሆናል እንጂ ተቀምጦ ነበር እስካሁን ድረስ ባለኝ እውቀት እና ግን ሌላኛው ነገር ያስተዋልኩት ነገር ምንድን ነው? እነዚህ ሁሉ ሰዎች እርስ በርሳቸው ሞተው ስለሆነ ማለት ነው። አንዱ ኦሮሞ ነው፣ አንዱ አማራ ነው፣ አንዱ ጉራጌ፣ አይጣሉም። በቃ ሰላም ጸጥ ብሏል በቃ አካባቢው እና ምንም ነገር የለም፣ ጫጫታ የለም። ጎረቤቴ ላይ እንዴት እሱን ታደርጋለህ ሚል የለ። በቃ በሰላም ነው እዛ የተቀመጡት። ሌላኛው ነገር ደግሞ ያስተዋልከው ምንድን ነው ስትሉ የትምህርታቸውን ባክግራውንድ ሳየው በጣም አንድ ሰው ምናምን ነው የተማረ ሰው ያገኘሁት የነበረው። የዛሬ 15 ዓመት ነው። አሁን ብዙ ሰው ይኖረናል፣ እንደ ሀገር አድገናል ብዬ ተስፋ አደርጋለሁ። እና ከዚህ ሁሉ ውስጥ ግን የወሰድከው ትምህርት ምንድን ነው ስትሉት አሁን የማነብላችሁ ነው። ትሞታለህ፣ አንድ ቀን አንተም ስምህ ይለጠፋል። ከዛ ደግሞ ሰዎች መጥተው የፈለጉትን ጥቅስ ከጻፉብህ መጥተው ያነባሉ። ነገር ግን በህይወት እያለ አሁን እንደሰማነው መልካም ስምን ይዘ መልካም የሆነ ለትውልድ የሚተላለፍን ነገር አድርገ ማለፍን አስብ። ይሄ ምንን ያስብ? ለቅሶ ቤት ስትሄዱ፣ መቃብር ቦታ ስትሄዱ ይሄንን እንድታስታውሱ ለዚህ ነው ይሻላል በማለት ያስቀመጠው። ከዛስ
እርሱ የሰው ሁሉ ፍጻሜ ነውና ሕያው የሆነ በልቡ ያኖረዋል። የሰው ሁሉ ፍጻሜ ይሄ ነው። ምዕራፍ 9 ላይ በጣም በሚገርም ሁኔታ ከ1 እስከ 10 ላይ የሚነግረን ይሄንን ነው። ሁላችንም አንድ እድል ፈንታ አለን ይለናል። እሱ ምንድነው? ሞት ነው ይላል። ጠቢቡም ሰነፉም ጻድቁም ክፉ ምን ይሆናል? አንድ እድል ፈንታ አለው። ምን ይሆናል? ይሞታል ይላል እና ይወርዳል ወደ መቃብር ይለናል። ስለዚህ ፍጻሜ የሚባል አለን፣ መሞቻ ቀን የሚባል አለን። ይሄ ምድር ጊዜያዊ ነው። ህይወት አጭር ናት፣ ታልፋለች። ታላቁ ሰባኪ ቢሊ ግራም በእንግዲህ የሞቱበት 90 ዓመታቸው ምናምን ሆነው ነው ካልተሳሳትኩኝ። እና ግን የመጨረሻ ጊዜያቸው ላይ ጋዜጠኛ መጥቶ ሲጠይቃቸው የመለሱት መልስ አለ። እንዴት ነው ያሳለፉትን ህይወት ዞር ብለው ሲያዩ ምን ይሰማዎታል ሲባል ህይወት አጭር ነች ያሉ፣ ላይፍ ኢዝ ሾርት አሉ። እና 90 ዓመታቸው ምናምን ኖረው አጭር ናት አሉ። ወዳጆቼ በጣም የምንኖረው ህይወት በጣም አጭር ነች። የፈለገ ረጅም ዘመን ብትኖሩ አጭር ነች እና በዚህ በአጭር ዕድሜያችን ግን የምንሰራውን ነገር አውቀን የተሰጠንን ተልዕኮ ፈጽመን ማለፍ እንድንችል ፍጻሜ እንዳለ እንድናስታውስ መክብብ 7 በደንብ ይነግረናል። ከዛ በኋላ ከሳቅ ሐዘን ይሻላል ይለናል። ከሳቅ ሐዘን ይሻላል፣ እውነት ይሻላል። ግን ቦታው ላይ ሄዳችሁ ስትመለከቱ አዎ ጠቢብ ይህንን ነው የሚመርጠው ይለናል። ጠቢብ ምንድን ነው የሚመርጠው? ለቅሶ እያለ ወደ ሳቅ አይሄድም። የሚበልጥበት ወደ ሐዘን መሄድ ነው። ማጽናናት ይበልጥበታል፣ ማበርታት ይበልጥበታል የሚለውን ነገር ታያለ። ከዛ በኋላ ቁጥር 4 ላይ የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው ይላል። አያችሁ፣ የጠቢባን ልብ ይለዋል በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ስለዚህ ጠቢብ የሆነ ሰው ወዴት መሄድ ይፈልጋል ስትሉ ወደ ሳቅ ወደ ግብዣ ቤት ሳይሆን ወደ ሐዘን ወደ ለቅሶ ቤት ይሄዳል። ይሄ ልቡ የጠቢብ መሆኑን ማሳያ ነው። ስለዚህ ልባችሁን ፈትሹት። የት ብትሆኑ ደስ ይላችኋል? ማለት ምርጫ እንትን የሚያዘነብልባችሁ ወደ የትኛው ነው? ሰዎች ቤተሰባቸውን አተው እናት አተው ወላጅ አተው ወይ ሕፃን ሞቶባቸው ሂዱና እነሱን አጽናኑ ነው የሚላችሁ? ወይስ ደግሞ ያለ ድግስ ላይ እንዳትቀሩ ኧረ ይህንንም አልቀርም ብላችሁ ነው የምትሄዱ? ያ ልባችሁ ወይ የሰነፍ ወይ የጠቢብ መሆኑ መመዘኛ ነው ይለናል። ከዛ ከሰነፎች ዜማ ከመስማት ይልቅ የጠቢባንን ተግሳጽ መስማት ይሻላል ይለን። ይሄ 5ኛው ይሻላል የሚለን ደግሞ የሰነፎች ዜማ አለ። የሰነፎች ሳቅ ይለዋል። ይህንን ሳቃቸውን ሲነግረን ምን ብሎ ያስቀምጠዋል መሰላችሁ? ቁጥር 6 ላይ ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው ይላል። የሚንጣጣ ነው ይለዋል እና የሰነፍ ዜማ ይለዋል፣ ሳቅ ይለዋል። ከሱ ይልቅ ጠቢብ ግን ምንድን ነው የሚሻል ስትሉ ተግሳጽ መስማት ይበልጥበታል፣ ምክር ይበልጥበታል። እንደው በቃ እግዚአብሔር በዚህ ይባርከን። አንዳንድ ጊዜ ባለፈው ጊዜ ላይ አውርተናል አደለ? መቼም ፊታችሁን ቀጭማችሁ ኑሩ የሚል መንፈሳዊ አቋም የለን። በጣም ደስታ እኛ ጋር ነው፣ ጨዋታ እኛ ነን ማወቅ ያለብን። ቁም ነገር እኛ ጋር ነው ያለው። ይሄ እንዳለ ሆኖ ልባችን ግን የሚያዘነብለው ምንድን ነው ስትሉ ተግሳጽን፣ እርማትን፣ መመሪያን ይሄ በምሳሌ መጽሐፍ ላይ ስናነበው እንደነበረ እግዚአብሔር የሚሰጠንን ትምህርት እነሱን ለመስማት ልባችንን ማቅናት ይሄ የተሻለ ነው። ከምን ይልቅ? ከሰነፍ ዜማ ይልቅ ይላል፣ ከሳቅ ይልቅ ይለዋል እና ይህንን ያስቀምጥልናል። ከዛ የአንድ ነገር ፍጻሜ ከጅማሬው ይሻላል ይለኛል። ሌላኛው ይሻላል የሚለው 6ኛው ይሻላል ከነገር ጅማሬ ፍጻሜው ይሻላል። ሁል ጊዜ ሰዎች የሚደሰቱት ሰነፎች ከሆኑ በመጀመር ነው የሚደሰቱት። ጠቢብ ግን ከሆነ በመጨረስ ነው የሚደሰተው። ልክ እንደ ሞቱ ማለት ነው። ልክ እንደ መልካም ስም ማለት ነው። ልክ እንደ ለቅሶ ቤቱ ማለት ነው። የሚመርጠው የትኛውን ነው ስትሉ የኛውን ነው፣ ሰው የማይመርጠው ነው። ሰነፍ ግን የሚመርጠው የትኛውን ነው? ሽቶውን ነው የሚመርጠው። ሰነፍ የሚመርጠው የትኛውን ነው? የሳቅ የግብዣ ቤቱን ነው የሚመርጠው። የሳቅ ቦታውን ነው የሚመርጠው። የዜማ ቦታውን ነው የሚመርጠው። ጅማሬን ነው የሚመርጠው። ግን ጠቢብ ምንን ይመርጣል ይላል? ፍጻሜን ነው የሚመርጠው። ስለዚህ ከጅማሬ ይልቅ ፍጻሜ የተሻለ ነው። ወይንም ደግሞ የአንድ ነገር ፍጻሜ ከጅማሬ
ይሻላል። ትዕግስተኛ ከትዕቢተኛ ይሻላል ይለናል። ሌላኛው ይሻላል የሚለውን ነገር ሲያነሳልን ሰባተኛው ይሻላል ከትዕግስተኛ ምንድነው? ትዕግስተኛ ከትዕቢተኛ ይሻላል። ትዕግስተኛ መሆን ከትዕቢት ይሻላል ማለት አንዳንድ ጊዜ በጣም የምንሸወድባቸው ነገሮች አሉን፣ እንደ ባህሪ ማለት ነው። ግልፍ ግልፍ በኋላ ላይ የምታዩት ያው ከንጉሥ ጋር አያይዞ ያስቀምጠዋል። ወረድ ብለን እንመለከተዋለን እና ሌሎችም ክፍሎችም ላይ እናየዋለን። በንጉሥ ፊት ተቻክለ ተጣድፈ በቁጣ አትውጣ፣ ምክንያቱም የንጉሥ ቃሉ ኃይለኛ ነው፣ ማንን ሊመልሰው አይችልም። ስለዚህ ንጉሥ እንኳን ተቆጥቶ እንኳን ቢሆን እዛው ቁም አስጨርሰው ነው የሚለው። በተለይ ምዕራፍ 8 ላይ እንደዚህ ይላል፣ እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ እልሃለሁ፣ የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል፣ ማለት ትወጣ ዘንድ አትቸኩል። በዚህኛው ቦታ ላይ ምን ይለዋል? የንጉሥ ቃል የበላይ ስለሆነ እርሱ ምን ታደርጋለህ ማን ሊለው ይችላል? ከፍ ብሎ ምን ይላል? እንደዚህ ይላል፣ ከንጉሥ ፊት ተጣድፈ አትውጣ ይላል። ተጣድፈ አትውጣ፣ ተቻኩለ አትውጣ፣ ተረጋጋ። ሌላ ቦታ ላይ ደግሞ ሄዳችሁ ስትመለከቱት ንጉሱ ራሱ ተቆጥቶም ከሆነ ይለናል። ተቆጥቶ ከሆነ ቁጣውን ማብረድ የምትችልበት ትዕግስትን ይዘ ቁም። ትዕግስት የንጉስን ቁጣ ያበርዳል። ስለዚህ ታገስ። እዚህ ጋር ምን ይለናል? ትዕግስት ከትዕቢት ይበልጣል ይሻላል በማለት እነዚህን 7 ይሻላሎችን ይነግረንና አንተም ከነዚህ ቀናት የቀድሞ ለምን ተሻለ አትበል። እንዲህ ያሉትን ጥያቄዎች መጠየቅ ጠቢብነት አይደለም። ሁል ጊዜ ሰነፎች የትላንቱ ይሻላል ነው የሚለው። ጠቢብ ግን ዛሬንና ነገን ነው የተሻለ የሚያደርገው። ሰነፍ ሁሌ የትላንት የድሮ ትዝታ ላይ ነው ያለው። ጠቢብስ ምን ላይ ነው ያለው? ያሁንንና የወደፊቱን ነው የሚያስበው። ያሁንና ቀጣይ ዘላቂ የሆነውን ነው የሚያስበው እንጂ ያለፈውን አይደለም የሚያስበው። ስለዚህ በምዕራፍ 7 ላይ የምናያቸው እነዚህ 7ቱ ነገሮች ይህንን ይመስላል። በአጠቃላይ ስንደመድመው ጠቢብ ስሙ ላይ ይሄ ሪፒቴሽን ላይ ያተኩራል ማለት ነው። ሰነፍ ጊዜያዊ ደስታ ላይ ያተኩራል፣ ስሙ መልካም እንዲሆን ያደርጋል። ያኛው ደግሞ አሁን ያለውን ደስታ ወይም ለጊዜው ያለውን ነገር ብቻ ይመለከታል። ፍጻሜ ላይ ያተኩራል ጠቢብ። ሞት፣ ለቅሶ፣ ፍጻሜ የሚሉ ቃላቶችን ትመለከታላችሁ። እንደገና ትዕግስትን ታይበታላችሁ። እዛ ላይ ግን ጅማሬ ላይ፣ መወለድ ላይ፣ ግብዣ ላይ፣ ደስታ ላይ ያተኩራል እና ያለፈው ይሻላል ይላል፣ ትዕቢተኛ ነው በማለት ሰነፍን ያስቀምጠዋል። ከዛ ከቁጥር 11 እስከ 10 አሁን እንግዲህ የተመለከትነው የተሻለውን ህይወት በምዕራፍ 6 ቁጥር 12 ላይ ጠይቆ የነበረውን ነገር የሚሻለው የሚያውቅ ማን ነው? በህይወት ሳለ ለሰው የሚሻለውን የሚያውቅ ማን ነው ብሎ የነበረውን እሱን ሲመልስልን ይሄ ነው ለሰው የሚሻለው፣ ለጠቢብ የሚሻለው ይሄ ነው ብሎ ስም ላይ እንዲያተኩር፣ ሞት ላይ እንዲያተኩር፣ ለቅሶ ላይ እንዲያተኩር፣ ፍጻሜ ላይ እንዲያተኩር፣ ትዕግስት ላይ እንዲያተኩር አድርጎ ያስቀምጠዋል። ይህንን በሙሉ ስትሰፉት አንድ መልክ ነው ያለው። ሁሉም አንድ ነገር ላይ ነው የሚያተኩረው። ዘላቂ የሆነው እግዚአብሔር የሚከብርበትን ሰማይ የሚሸልመው ላይ አተኩሩ። አሁን የሚሸት ላይ፣ ለአሁን የሚተን ላይ፣ ሽቶው ላይ፣ መወለድ ላይ፣ መጀመር ላይ፣ ግልፍ ግልፍ ማለት ላይ አታተኩሩ የሚል እንመለከታለን። ከቁጥር 11 እስከ 14 የጥበብን ብልጫ ነው የሚያወራው። ምን ይላል? ጥበብ ይላል ከርስት ጋር መልካም ነው ወይም እንደ ርስት መልካም ነው የሚል ቃል ነው የምትመለከቱት። ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና የእውቀት ብልጫዋ ጥበብ ገንዘብ ላደረጋት ሕይወት እንድትሰጥ ነው። ይህንን ስታነቡ በአዲሱ መደበኛ ትርጉም ላይ በደንብ አድርጎ ስለ ገንዘብ እና ስለ ጥበብ ተመሳሳይነት፣ ስለ ርስትና ስለ ጥበብ ተመሳሳይነትና በላጭነት የጥበብን ደግሞ ያሳየናል። በአንድ በኩል ተመሳሳይነቱን ይነግረናል፣ በሌላ በኩል ይበልጣል ይለናል። እንዴት ነው ያስቀመጠል ስትሉ እንደዚህ ይላል። ጥበብ እንደ ርስት መልካም ነገር ነው።
እንደ ርስት መልካም ነገር ነው ማለት ርስት ታውቃላችሁ። ልክ እንደዛው መልካም ነገር ነው ጥበብ የርስትን ያክል መልካም ነገር ነው ይላችሁና በኋላ ግን ርስትንም ይበልጠዋል የሚል ነው የሚነግራችሁ። ከዛ ቀጥሎ የሚናገረው ቃል በጣም ደስ ይላል። ምንድን ነው የሚለው? ቁጥር 12 ላይ ገንዘብ ጥላ ከለላ እንደሆነ ሁሉ ይላል፣ ጥበብም ጥላ ከለላ ነው ይላል። የእውቀት ብልጫዋ ግን ጥበብ የባለቤቷን ሕይወት መጠበቋ ነው ይላል። እንግዲህ ምንድነው የሚለን? ገንዘብ ጥላ ከለላ እንደሆነ ይላል። ገንዘብ የሚመክተው ነገር አለ። ገንዘብ የሚያስጠልለው ነገር አለ። የሆነ የተሻለ ሕይወትን ይሰጣል። ምን ገንዘብ ይሰጣል። ግን ገንዘብ የማይሰጠው ነገር አለ ይለናል። ምንድነው ገንዘብ የማይሰጠው? የጥበብ ብልጫዋ ለራሷ ያደረጋትን ሰው ሕይወት መጠበቅ። ገንዘብ ሕይወት አይጠብቅም፣ ወይንም ርስት ሕይወት አይጠብቅም። እንደዚህ ይላል። ተመልከቱት። የእውቀት ብልጫዋ ግን ጥበብ የባለቤቷን ሕይወት መጠበቋ ነው ይላል። ከዛ ይኸውላችሁ ተመልከቱ። እግዚአብሔር ያደረገውን ተመልከት። እርሱ ያጣመመውን ማን ሊያቃናው ይችላል? ጊዜው መልካም ሲሆን ደስ ይበልህ፣ ጊዜው ክፉ ሲሆን ግን ይህን አስብ። እግዚአብሔር አንዱን እንዳደረገ ሌላውን አድርጓል። ስለዚህ ሰው ስለ ወደፊት ሁኔታው ምንም ሊያውቅ አይችልም። ይህንን ቃል ሰው ስለ ወደፊት ሁኔታው ምንም ሊያውቅ አይችልም የሚለው ምዕራፍ 9 ላይ ተመልሰን መተን እናየዋለን። ምዕራፍ 8ም ላይ እናገኘዋለን። በጣም ብዙ ቦታዎች ላይ በተለይም ደግሞ ምዕራፍ 9 ቁጥር 12 ላይ ሰው ጊዜውን አያውቅም ብሎ ሰው የማያውቃቸውን ነገሮች ጠቢቡ ሄዶ ተመራምሮ ተፈላስፎ ያገኘው ትልቅ ነገር ምንድን ነው ሲባል ሰው ሊሚትድ ነው አያውቅም ብሎ ጠቢቡ ሰለሞን ነገረ። ምን አላውቅም ብሎ ከዚህ በፊትም እንዳየነው አስታውሳለሁ። አንድ ቦታ ላይ ይሄንን ተመልክተነው ነበረ እና መክብብ 11ም ላይ ሄዳችሁ ስትመለከቱት አታውቁም እያለ ደጋግሞ ይናገረናል እና ሰው የማያውቃቸውን ነገሮች ያነሳል። በኋላ ላይ ክፍሉ ላይ ስንደርስ እናየዋለን። ነገር ግን እዚህ ቦታ ላይ የእግዚአብሔርን ስራ ተመልከቱ ይለናል። ምንድን ነው እንድንመለከት የፈለገው ስንል እርሱ ጠማማ ያደረገውን ማን ሊያቃናው ይችላል? ምዕራፍ 1 ላይ ይህንን ቃል ቁጥር 15 ላይ ታዩታላችሁ። የተጣመመ ሊቃና አይችልም ብሎ ያስቀምጧል። ምንድን ነው የሚለን እዚህ ቦታ ላይ ስትሉ እግዚአብሔር ያለወጠውን ለመለወጥ አትጣሩ። እናንተ የማትቀለብሱት የህይወት ስርዓት አለ። በህይወታችሁ የሚመጣ እናንተ ጋር የሚመጣ የሚያጋጥማችሁ እናንተ የሌላችሁበት በእናንተ ምንም የኃጢአት የልምምድ ወይም ደግሞ ከእናንተ ጋር ባላችሁ የሥነ ምግባር ግድፈት ውጭ በሆነ መልኩ የሚገጥማችሁ ጠማማ ነገር ሊኖር ይችላል። ክፉ ነገር ሊኖር ይችላል። የማትመልሷቸው መልሶች ሊኖሯችሁ ይችላሉ። እሱን ለመመለስ አትጣሩ። ነገር ግን በተሰጣችሁ ዘመን ላይ እግዚአብሔር የሰጣችሁን ዕድሜ የሰጣችሁን ተልእኮ በመፈጸም ተወጡት። የማትቀለብሱት ነገር እንዳለ እወቁ። እናንተ የሌላችሁበት ነገር ሊዋቀር ይችላል፣ ሊከሰት ይችላል። ይሄ የምንኖርበት ከፀሐይ በታች ላለነው ሰዎች የመጣ እድል ፈንታ ነው በማለት ያስቀምጥልናል እና በክፉ ቀን ተመልከት፣ በመልካም ቀን ደስ ይበል ይላል። ከዛስ በክፉ ቀን ተመልከት። ምን ማለት ነው? በመልካም ቀን አዎ ደስ ይላል። በክፉ ቀን ግን ዞር ብለህ ተመልከት። ምንድን ነው የምንመለከተው? መልካሙንም ክፉውንም እግዚአብሔር በበላይነት እንደሚመራው ተመልከት ነው የሚለው። ምንድን ነው የሚለው? በመልካም ቀን ደስ ይበል፣ በክፉ ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያው ሰርቷል። እንደዚህ የሚል ነው። መቼም ይሄ ቀለል ስለሚል ጥሩ ነው ብዬ አስባለሁ። ጊዜው መልካም ሲሆን ደስ ይበል፣ ጊዜው ክፉ ሲሆን ግን ይህን አስብ። እግዚአብሔር አንዱን እንዳደረገ ሌላውንም አድርጓል። ምን ማለት ነው? መልካሙን ያደረገው እግዚአብሔር ነው ካል ክፉም ላይ እሱ የበላይ ነው። እሱ የማያውቀው አልመጣም። ኢቨን ሰይጣን እያደረገው እንኳን እግዚአብሔር የማያውቀው አይደለም፣ የሚያውቀው ነው። እግዚአብሔር ይባረክ። የሚያውቀው ነው የመጣው ነገር።
ከሱ ቁጥጥር ውጭ የመጣ ነገር አይደለም። በዛ ውስጥም እግዚአብሔር ለመልካም መለወጥ ይችላል። ሁሉን ያውቃል። የማያውቀው ነገር አልመጣም። ይሄንን ያመጣው እሱ ነው ካል በዚህኛውም ላይ እሱ እንዳለበት አስብ። እግዚአብሔር ይህንንም ያንንም እንደዚህ ሰርቷል በማለት ያስቀምጠዋል። ከዛ በዚህ ምዕራፍ 7 13 እና 14 ነው ያየነው። ከዛ ቁጥር 15 ላይ ስንደርስ ምን ይለናል? እንደዚህ ይላል። አሁን ከ15 እስከ 29 ሶስተኛው ክፍልፍል ነው የምንመለከተው። ማለት በሶስት ከፍለነው ነው ምዕራፍ 7ን እየተመለከትን ያለ ነው። መጀመሪያ የተመለከትነው ከ1 እስከ 10 ነበረ። የተሻለ ህይወት በሚል ተመልክተናል። ከዛ ከ11 ጀምሮ እስከ 14 ድረስ ያለውን ደግሞ የጥበብ ብልጫዋን ተመልክተናል። አሁን ደግሞ ከ15 እስከ 29 ስለ ሚዛናዊነት፣ ስለ ጽንፈኝነትን ስለማስወገድ በጣም ትልቅ ጥበብ ነው የሚናገረውና በእርግጥ ይሄንን በአንድ በዝች ጊዜ የምንጨርሰው አይደለም። እኔ በጣም በሰፊው ያጠናሁት ክፍል ቢኖር በመጽሐፍ ቅዱሳችን ወይም እንደ ራሴ እንደ መመሪያ አድርጌ የሚይዘው ጽንፈኝነትን ማስወገድ ነው። እና ጽንፈኝነት ማስወገድ ምን ማለት ነው? ይሄ ቃል በአዲሱ መደበኛ ትርጉም ላይ አሁን በምናነበው ክፍልፋይ ውስጥ የምናገኘው ነው። በተለይም ደግሞ ቁጥር 18 ላይ እናገኘዋለን። እንደዚህ ይላል፣ አንዱን ይዞ ሌላውን አለመልቀቅ መልካም ነውና እግዚአብሔርን የሚፈራ ሰው ጽንፈኝነትን ያስወግዳል ይላል። አንዱን ይዞ ሌላውን አለመልቀቅ መልካም ነው ይላል። አንዱን ይዞ ሌላውን አለመልቀቅ ጽንፈኝነትን ማስወገድ ወይም ባላንስ አሁን እንደ ኢትዮጵያዊ አማርኛ እስኪመስል ድረስ ባላንስ አርግ እንባባላለን አይደል? ትምህርቱ ባላንስ አላደረገም እንላለን። እና አንዳንድ ሰው ይሄ ባላንስ አያደርግም ዝም ብሎ ያገኘውን ነው ይዞ የሚሄደው ምናምን እንላለን። ባላንስ ቤተሰባችን ሆኗል። ወይም የአማርኛ አንዱ ትርጉም ያለው ቃል እስኪሆን ድረስ ደርሷል። ነገር ግን ባላንስ የሚለው ቃል ምን እንደሆነ ጥቂት ነገሮችን እንመለከታለን። እዚህ ቦታ ላይ ሌሎቹንም ወረድ ብለን ስንመለከታቸው እጅግ ጻድቅ ወይም እጅግ ጠቢብ አትሁን ይላል። እጅግ የሚሉ አሉ። አያችሁ፣ ይሄ አሁን ባላንስ ማጣት፣ ሚዛናዊነትን ማጣት ወይም ጽንፈኛ መሆን ማለት እጅግ ጻድቅ መሆን፣ ከእግዚአብሔር በላይ አስባለሁ ማለት ወይንም ደግሞ የራስን ጽድቅ ለማቆም መፈለግ ወይንም ደግሞ በእግዚአብሔር ፊት የእግዚአብሔር እኩያ አድርገው ራሳቸውን እንደሚያቀርቡ ሰዎች እጅግ ጻድቅ ሲሆኑ ማለት ነው። እና እጅግ ጠቢብ አትሁን ይላል። ይሄ ብቻ እጅግም ክፉ አትሁን ይለናል። እጅግም ሰነፍ አትሁን ይለናል። እና ምንድን ነው እዚህ ውስጥ የሚያወራው ስትሉ አንድ ነገር ይነግረናል። ምን? ጽንፈኝነትን አስወግድ ይላል። ስለዚህ ባላንስ ማለት ምን ማለት እንደሆነ በጥቂቱ ትንሽ ነገሮችን ብቻ እንዲሁ ለህይወታችን ለምንመላለሰው ምልልስ ይጠቅመናል እና እሱ እናያለን። ያው አንዳንዱን የጻፍኩበት እንደነገርኳቸው የተለያየ ቦታ ላይ ስለሆነ አንደኛው ስልክ ዘግቶ ነው። ባላንስ ማለት ምን ማለት ነው? ሚዛናዊነት የሚለውን ነገር ስንመለከት አንደኛ ያልሆነውን ልንገራችሁ። ማመቻመች ባላንስ አይደለም። ማመቻመች ሚዛንን መጠበቅ አይደለም። ብዙ ሰዎች አይ አዎ የሚሉ ሰዎች አሉ እና አይ አዎ ማመቻመች ነው እና አይ አዎ ባላንስ ማድረግ አይደለም። ይሄኛውም ሲያስተምር አብሮ መፍሰስ፣ ይሄኛውም ሲያስተምር አብሮ መፍሰስ እና እንትን ያልሆነ ማለት ነው። ታውቃላችሁ ጴጥሮስን ሲያገኘው ጳውሎስ የተገረዙት ሰዎች ሲመጡ ካልተገረዙት ወገን ነበረና ሲያመቻመች አገኘው እና በድፍረት ገሰጽኩታል። ማመቻመች አልተፈቀደልንም። እኛ እውነት አንድ ነው፣ ከአንድ ጋር ነው የምንጣበቅ። በሌላም ቦታዎችም ላይ ሄዳችሁ ስትመለከቱ ብዙ ቦታዎች ላይ የምታገኙት ነገር አለ። ሰዎች የሚያመቻመቹበት ህይወትን ታያላችሁ። ይሄ ምን አይነት ህይወት ነው ስትሉ የአስመሳይነት ህይወት ነው፣ የግብዝነት ህይወት ነው። ግብዝ እንደዛ ነው የሚያደርገው። ምንድን ነው የሚያደርገው? ግብዝ ሚዛናዊነቱን በማመቻመች ነው የሚጠብቀው። አሁን ይሄ የተለመደ ቃል ነው ማለት እንትን በለው ባላንስ ለማስታረቅ ብለህ ሁለቱ ላይ ምንም የለም። እንደሱ ያለው አንድ እውነት ነው። ከአንድ እውነት ጋር መዝመት ነው ያለብን። ሌላ እውነት የለም። እግዚአብሔር
እውነትና ውሸትን ይዞ አይሄድም። ሚዛናዊነት በዛ አይጠበቅም። ሌላኛው ምንድነው ስንል የምናገኛቸውን ነገሮች ጥቂት ነገሮችን ላንብላችሁ። ምሳሌ 25:16 ላይ አሁን ካለው ቃል ጋራ እንድንይዘው ማለት አጥብቀ እንዳትጠግብ እንዳትተፋው ማር ባገኘ ጊዜ የሚበቃህን ብላ ይላል። አያችሁ እንትን ሚዛናዊነት ጽንፈኝነትን ማስወገድ ምን ማለት የሚበቃ ልክን ማወቅ ማለት ነው። ልክን ማወቅ ልክ ማወቅ ሚዛንን መጠበቅ ነው። አሁን ማር ባገኘ ጊዜ ብላ አለ። ግን አጥብቀህ እንዳትጠግብ እንዳትተፋው። አያችሁ ሰው ሲጠግብ ማለት ነው መጥገብ ልክን መሳት ማለት ነው። መጥገብ ራሱ ጽንፈኝነት ነው የሚለን እና እቺ ከከፈተችልኝ ጥቂት ነገሮችን ብቻ ቶሎ ቶሎ ላንብላችሁ ስለ ባላንስ ማለት ባላንስ ማብዛት አይደለም፣ ማሳነስም አይደለም፣ ልክን ማወቅ ነው ባላንስ ማለት። እንደዚህ ይላል። ሌላ ቦታ ላይ ደግሞ ምን ይላል? ሰካርና ሆዳም ይደህያሉ፣ የእንቅልፍ ብዛት የተቦጫጨቀ ጨርቅ ያስለብሳል። አያችሁ ባላንስ ማድረግ ማለት ምን ማለት ነው ስትሉ አለማብዛት ማለት ነው። አለማሳነስ ምን ማለት ልክን ማወቅ። አሁን ስካር ምንድን ነው? ስካር ማብዛት ነው። ሌላኛው ነገር ደግሞ ሆዳም ይለዋል። ሆዳም ምንድን ነው? ሆዳምም ማብዛት ነው። በህይወታችሁ አትጥገቡ ይባላል። እኔ አሁን አንድ መንፈሳዊ ሰው ነው የተናገረው። በህይወት ዘመኑ ሁሉ መጥገብን አይወድም እና ይህስ መጥገብ ምንን ያስተምረኛል አለ? ኤክሰሲቭ መሆን፣ ይሄ ባላንስ ማጣትን፣ ሚዛን መሳትን ያሳይኛልና በህይወቴ ዘመን ቁንጣን የሚባለውን ነገር ማየት አልፈልግም ይላል። ይሄ አንዳንድ አሁን የምናያቸው ነገሮች ቁንጣን ናቸው። በቃ ያሳስታሉ። ሁሉ ነገር ልክ የለውም። ገደብ የሚባል ነገር አለ። ሁሌ ባላንስ በሁለት ነገሮች ይታሰራል። አሁን አንድ የሚባል ነገር አለ፣ ባላንሲንግ ቦንዲንግ ኤንድ ባውንደሪስ ይባላል። ምንን ነው? ቦንዲንጎቻችሁን አሁን ከሰው ጋር ያላችሁ ቦንድ ግንኙነታችሁ፣ ፍቅራችሁ፣ መጣበቃችሁ ምናምን ጥሩ ነው፣ ግን ባውንደሪ ከሌለው ባላንስ አያደርግም። ይሳሳታል፣ ትጠፋላችሁ፣ ትሄዳላችሁ። ሁሉ ነገር እንትን አለው፣ ጊዜ አለው። እኛ ድሮ ትምህርት ቤት ሆነ ያስተማረን አንድ ሰው ነበረና ቲፕ የሚል ነገር ሰጠን። ቲፕ ታይም፣ ኢሹ፣ ፕሌስ ናቸው እና እንደ ወጣት ቲፕ ቲአይፒ የምትለዋል ማለት ነው። ታይምን ማወቅ። አያችሁ ታይም ማወቅ ማለት ነው ከአንድ ከተቃራኒ ጾታ ጋራ ስትገናኙ በየትኛው ሰዓት ነው መገናኘት ያለብን? ጓደኛ፣ ፍቅር፣ በቃ በጣም በፌሎሽፕ በጌታ የምትዋደዱ ምናምን ሆናችሁ ግን ታይሙ ግን የሚያሳስት ታይም ላይ አትሁኑ። ባላንስ አርጉት። እንትኑ ባውንደሪ አብጁለት። የታይም ባውንደሪ ይኑራችሁ። ፍቅሩ መያያዙ ቦንዱ እኮ ጥሩ ነው፣ ግን ታይም የሚባል ነገር አለ። ታይሙ ማይፈቅደው ሰዓት ላይ አትገናኙ ይለን ነበር። ሁለተኛ ፕሌስ ይለናል እና አንዳንድ ቦታዎች አሉ በቃ ብቻ መሆን የሌለብን ቦታዎች፣ ብቻ መሆን የማይገባን ቦታዎች ማለት ወንድና ሴት ብቻቸው መሆን የሌለባቸው ቦታዎች አሉ እና እሱ መጠንቀቅ አለብን። እግዚአብሔር ይርዳን። አሜን። ሶስተኛው ነገር ደግሞ ምንድነው? ታይም ኢሹ፣ የምናነሳው ኢሹ፣ የምናወራው ወሬ መታሰብ መቻል አለበት እና ይሄ ባላንሳችንን ለመጠበቅ በጣም ይረዳናልና ብዙ መብላት፣ ብዙ መተኛት፣ ብዙ መጠጣት፣ እነዚህ ሁሉ ጤናን ከማወክ ባለፈ እንደ አደንዛዥ እጽ እንደ ሱስ ሊሆንባችሁ ይችላል። ሰዎች መመገብ፣ መብላት ሱስ ይሆንባቸዋል። ታውቃላችሁ፣ እንቅልፍ ሱስ ይሆናል። ሌሎችም ነገሮች ሱስ ይሆናሉ። አሁን ማየት ሶሻል ሚዲያ ሱስ ይሆናል እና ያጠፋባችኋል። እና በህልሜ ውስጥ ያየሁት ህልም ነበረ። እሱን ላካፍላችሁና ዛሬ ብዙ ምስክርነት እንዴት እንደቀለለኝ አላውቅም፣ ግን እያወራው ነው። እግዚአብሔር ሆይ እንድጨርሰው እርዳኝ።
እና በህልሜ ውስጥ ያየሁት ህልም ነበረ። ህልሜ ውስጥ ነው ያየሁት ያንን ህልም እና ያ ህልም ምንድን ነበረ መሰላችሁ? በጣም የሚገርም ዝማሬ ሰማያዊ ዜማ ነው። እግዚአብሔር ሰጥቶኝ ስለ እግዚአብሔር ክብር የሚናገር ነው እና በህልሜ ነው ምዘምረው። እየዘመርኩት በቃ ዜማውን ወደድኩት፣ ለሰዎች መናገር ፈለግኩኝና ልክ እንደዛ በጣም እያዜምኩት ቃላቱን ግጥሙን ምናምን እየሰማው በጣም ገረመኝና ልክ ሳይ በህልሜ ነው ያለሁት። ከዛ ወይኔ ቶሎ ብዬ በቃ እንትን እንዳረሳው ልቅዳው ብዬ በህልሜ ማለት ነው። አሁንም በህልሜ አልነቃው፣ በህልሜ ልቅዳው አልኩኝና በህልሜ ሞባይል አነሳው፣ በአካል አላነሳው። ከዛ በህልሜ ሞባይል አንስቼ ልቀዳው፣ ያንን ዜማ ልቀዳው ስል ፌስቡክ ላይ ቴክስት ገባልኝ፣ መሴጅ ገባ። ዋው አልኩኝ። ከዛ ማየት ጀመርኩ። የዛ ጊዜ ቲክቶክ የለም ግን ከዛ እንትኑን ስጫ ነው ዩቲዩብ ወሰደኝ። ዩቲዩብ ላይ ገባውና ዋው ብዬ ማየት ጀመርኩኝ። ከዛ ስክሮል ዩቲዩብ ላይ እያረኩኝ ረሳሁት። ከዛ ወይኔ አልኩኝ። በህልሜ ነው ስቲል። ከዛ መዝሙሩ ብዬ ባሰላስል ምን ብል ያ እንትን ሰረቀኝ። በህልሜ ውስጥ ያየሁት ህልም ምን አለኝ? እንደዚህ ነው ትውልዱ እየሆነ ያለው አለኝ እና እየጠፋበት ነው። የተሰጠውን ነገር ብዙ ነገር እያስመለጠው ነው። እግዚአብሔር ተናገረኝ። ብዙ ነገሮቻችንን እየመጣ እየወረደ ያለ ወደ ትውልድ መፍሰስ ያለበትን ያስተጓጎሉብን ሱስ የሆኑብን ነገሮች አሉ እና ከዛ ጊዜ ጀምሮ በጣም ጠንቃቃ ሆንኩኝ። እግዚአብሔር ስላሳየኝ ገብቷችኋል። በጣም ተጠቃሚ ነኝ ልላችሁ አይደለም። አስራቶቻችሁን ያክል እንኳን ላልጠቀም እችላለሁ የአንዳንዶቻችሁን። ግን በዛ ጊዜ እንኳን እግዚአብሔር ያንን ሲለኝ ለእኔ ነው የተናገረኝ፣ ለሰው አይደለም ብዬ መጠንቀቅ እንዳለብኝ በህይወቴ መርህ አድርጌ ያዝኩት እና ማብዛት ሱስ ይሆናል። የትኛውም ነገር ሲበዛ ሱስ ይሆናል እና መጠንቀቅ መቻል አለብን። ሌላው ነገር ኦኬ አንዳንዱን ነገሮች ያው ብዙ ህልም ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ። አሁን ትላንትና ከተመለከትነው ብዛት የሚባለው ነገር ባላንስ ማጣት እንደሆነ ትመለከታላችሁ። የስራ ብዛት ሊሆን ይችላል፣ ጫና የሚፈጥር ነገር፣ ሰዎችንም ቁጭ ብለን የምንሰማቸው ነገር፣ ይሄ በአጠቃላይ የህይወታችንን ስብጥር ማስተካከል እንዳለብን በዚች ቃል ቆመን ሁሉንም የህይወት ስርዓታችንን እንድናይ አደራ እላችኋለሁ። ይሄ ኦቨር ራይቸስ፣ ኦቨር ዋይዝ፣ ኦቨር ዊክድ የሚል ቃል እዚህ ቦታ ላይ ትመለከታላችሁ እና ይሄ መጽሐፍ ቅዱሳችን የሚነግረን ምንድን ነው የሚለን እነዚህ በሙሉ ባላንስ መደረጋ። ታዲያ ባላንስ የሚደረጉት በምንድን ነው ስትሉ እግዚአብሔርን የሚፈራ ሰው ጽንፈኝነትን ያስወግዳል ይላል። እግዚአብሔርን መፍራት ነው የሚያስወግደው ይላል። ሌላው ግን በጣም ከላይ ያለውን ቃል እንዳትረሱት፣ አንዱን ይዞ ሌላውን አለመልቀቅ መልካም ነው። ይሄ በጣም በህይወቴ የምከተለው መርህ ነው። አንዱን ስትይዙ ሌላውን አትልቀቁት ማለት። አሁን ለምሳሌ ያክል ብዙዎቻችሁ ወደ ጌታ ስትመጡ በጣም ትልልቅ የንግድ ሀሳብ የነበራችሁ የመጽሐፍ ስክሪፕት ራይት የማድረግ መጽሐፍ የተለያየ በቃ ቪዥን የነበራችሁ ሰዎች ወደዚህ ስትመጡ ጥላችሁታል እና ለምን? አንዱን ይዞ ሌላውን አለመልቀቅ መልካም ነው እና ያዙት፣ ባላንስ አድርጉት። መያዙ ነው ጥሩ እና ይህንን እንመለከታለን። ከዛ በኋላ ላይ እንግዲህ ከ19 ላይ ከጥበብ ከ10 ገዢዎች ይልቅ ኃያል ያደርጋል ይላል። ቁጥር 20 ላይ ግን ያለውን ቃል ላንብላችሁ፣ አለፍ አለፍ ብዬ ልናገርበት ብዬ ነው። ቁጥር 20 ላይ የምናውቀው አንድ ቃል አለ። በምድር ላይ መልካምን የሚሰራ ኃጢአትን የማያደርግ ጻድቅ አይገኝምና ይላል። በምድር ላይ ይለናል ጠቢቡ ሰለሞን። ምንድነው የሚለው? በምድር ላይ የማይገኝ ነገር ብሎ
በምድር ላይ መልካም የሚሰራ ኃጢአትን የማያደርግ ጻድቅ አይገኝምና። አሁን ይሄ ቃል ሁሉ ኃጢአትን እንደሰራ የሚያሳስብ ቃል ነው። በሮሜ 3:23 ላይ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሌላ ቦታ ላይ ሄዳችሁ ኢሳይያስ 64:6 ላይ ስትመለከቱ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላልና አሁን ቅድም እጅግ ጻድቅ አትሁን ያለው ምን አይነትን ሰው እንደሆነ ታስባላችሁ? እግዚአብሔር ካቆመው ጽድቅ በላይ ሌላ ጽድቅ ለማቆም የሚፈልግ በሙሉ ማለት ነው። የራሳቸውን ጽድቅ ሊያቆሙ በወደዱ ጊዜ አይደለ የወደቁት እስራኤላውያኖችን የሚነግረን። ስለዚህ እዚህም ቦታ ላይ የሚነግረን እግዚአብሔር ካቆመው ጽድቅ በላይ ሌላ ጽድቅ ለማቆም የሚፈልግ እጅግ ጻድቅ ይባላሉ። እግዚአብሔር ካስቀመጠው ጥበብ በላይ ሌላ ጥበብ ሲፈልጉ ማለት እጅግ ጠቢብ ይባላሉ። እሱ ምንድን ነው የሚያደርገን ሲል መጽሐፉ ሲነግረን ሁሉም ሰው መልካምን ማድረግ አይችልም። ከዛ ደግሞ የሚነግረን መልካምን መስራት አይችሉም፣ ኃጢአትን ደግሞ አለማድረግ አይችሉም። ሁሉም ሰው የሆነ ስጋ የለበሰ ሁሉ ኃጢአትን ይሰራል፣ መልካምን አያደርግም ብሎ ይነግረንና ልክ ይሄንን ገላትያ 2:18 ላይ ሄዳችሁ ስትመለከቱ 16 ላይ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ጳውሎስ። ለምን? ሰው የሚጸድቀው በስራው አይደለም። ሰው በእግዚአብሔር ፊት የሚያቆመው ጽድቅ የለውም። በኢሳይያስ 64 ላይ መሰረት ቁጥር 6 መሰረት ጽድቃችን የመርገም ጨርቅ ነው ተብሎ ተጽፎልናል። የምናቆመው በእግዚአብሔር ፊት የምናሳየው ጽድቅ የለም። ነገር ግን እኛ እንጸድቅ ዘንድ አለ ጳውሎስ፣ እኛ የተገረዝን የምንባል ሕጉ የተሰጠን አባቶች የኛ የሆኑ እኛ እንኳን የጸደቀ ነው አምነን ነው፣ በክርስቶስ ኢየሱስ አምነን ነው። ሁሉም ኃጢአትን ሰርቷል የሚለውን ሰለሞንም ሲጠቅሰው እንመለከታለን። በአዲስ ኪዳን ደግሞ ያው ዋና መልእክታችን ሆኖ ሰዎችን ሁሉ የምንጠራው ወደዚህ እውነት ነው። ሁላችንም እኩል ነን። በምን? በኃጢአት። እንዴት? በቃ በአንዱ አዳም ምክንያት ሁሉ ሰው በኃጢአት ወድቋል። ሁሉም ሰው ረክሷል። ሁሉም ሰው በእግዚአብሔር ፊት የመቆም ድፍረት የለውም። በክርስቶስ ኢየሱስ ግን ስናምን እኛን ሳይሆን ክርስቶስን እያየ ይቀበለናል። ክርስቶስን እያየ ይሰማናል። ወደ ጸጋው ዙፋን በድፍረት እንቅረብ ይለናል። በድፍረት መቆም እንችላለን። በፍርሃት አይደለም። የሚታይልን የኛ ጽድቅ ስራ አይደለም፣ ክርስቶስ ኢየሱስ የሰራው ስራ እንደሆነ ይናገራል እና ቁጥር 23 ላይ ሲናገር ደግሞ እንደዚህ ይላል፣ ይህንን ሁሉ በጥበብ ፈተንኩ፣ ጠቢብም እሆናለሁ አልኩ። እርሷ ግን ከእኔ ራቀች፣ የሆነው ራቀ፣ እጅግም ጠለቀ። መርምሮ የሚያገኘውስ ማን ነው? አውቅና መረምር ዘንድ ጥበብን፣ የነገርን ሁሉ መደምደሚያ ፈልግ ዘንድ ኃጢአትን ስንፍና፣ ስንፍናም እብደትን እንደሆነች አውቅ ዘንድ እኔ በልቤ ዞርኩ፣ እኔም በልቤ ዞርኩ። ከዛ በኋላ ያለውን በኋላ ላይ ልናገርበት። እዚህ ቦታ ላይ የሚያወራው ነገር ምንድን ነው? ምርምሩ እጅግ የጠለቀ እንደነበረ ለማወቅ የፈለገው አንድ ነገር እንደነበረ ትመለከታላችሁ። እንግዲህ ጠቢቡ ሰለሞን መረመርኩ ሲል ከልቡ ነው የሚመረምረው። ትኩር ብሎ እንዳየ ጠቢብ ሆናለሁ አልኩ፣ እርሷ ግን ከኔ ራቀች ይላል። ያላገኘው ነገር እንዳለ ይነግረናል። ማግኘት ያቃተው ነገር፣ መድረስ ያቃተው ነገር እንዳለ ይነግረናል። እና አሁን ከዚህ በኋላ የሚናገረውን ክፍል እንደዚህ ነው ብዬ ላብራራላችሁ አይደለም የምችለው፣ ማንበብ ብቻ ነው የምችለው እና እሱን እናንተ ትፈቱታላችሁ። ምንድን ነው የሚለው ስትሉ እንደዚህ ይላል። በአዲሱ መደበኛ ትርጉም ላይ ላንብላችሁ ከቁጥር 26 ጀምሮ። ልቧ ወጥመድ እጆቿም እግር ብረት የሆኑ አሽክላ የሆነች። አሁን እንግዲህ ከላይ ጋር የነገረንን ቃል ልድገምላችሁ። ጥበብ ምንም ይሁን ምን እጅግ ጥልቅና ሩቅ ነው፣ ማንስ ሊደርስበት ይችላል? ስለዚህ ጥበብንና የነገሮችን አሰራር ለመመርመር ለማጥናት የክፋትንም መጥፎነት የሞኝነትንም እብደት ለማስተዋል አእምሮዬን መለስኩ። ልቧ ወጥመድ እጆቿም እግር ብረት የሆኑ አሽክላ የሆነች ከሞት የከፋችውን ሴት አገኘው። አሁን ይሄ
ከሞት የከፋች ሴት አገኘው ይለናል ወዳጃችን ሰለሞን። ከዛ እግዚአብሔር ደስ የሚያሰኝ ከእጇ ያመልጣል፣ ማንም አያመልጥም ከዚች አለ። ኃጢአተኛው ግን አጥምዳ ትይዘዋለች። ሰባኪው እንዲህ ይላል፣ ድጋሚ አሁንም ሌላ ነው። እነሆ መርምሬ ያገኘሁት ነገር ይህ ነው፣ የነገሮችን ብልሃት መርምሮ ለማግኘት አንዱን በአንዱ ላይ በመጨመር። አሁን ደግሞ ድጋሚ ጨመረ። አይቶ ምን ብሎ መርምሮ ያገኘሁት ነገር ከሞት ይልቅ የበረታች ሴትን አገኘው አለ። ከዛ አሁን ደግሞ ጨምሬ መረመርኩ አለ። ቁጥር 27 ላይ ሰባኪው እንዲህ ይላል፣ እነሆ መርምሬ ያገኘሁት ነገር ይህ ነው፣ የነገሮችን ብልሃት መርምሮ ለማግኘት አንዱን በአንዱ ላይ በመጨመር ገና በመመርመር ላይ ሳለው ግን ያላገኘሁት፣ እየመረመር ያልደረስኩበት አለ ሰለሞንና ምን እንደሆነ እኔም ስላልገባኝ ነው። በመመርመር ላይ ሳለው ግን አላገኘሁትም። ከሺህ ወንዶች መካከል አንድ ቅን ሰው አገኘው አለ። ከሺህ ወንዶች አንድ አገኘው አለ። ምንም እኮ እሱም የለም በሉት፣ ቅን የለም። ከዛ ቀጥሎ በእነዚያ ሁሉ መካከል ግን አንዲት ቅን ሴት ግን አላገኘውም አለ። ከሺዎች አንድ አግኝቷል፣ ከብዙዎቹ ግን ምንም አላገኘውም አለ። እኔ ምንም አላልኩም፣ ደግሞ ሴቶች እንዳትጣሉ። ይህን አንድ ነገር ብቻ አገኘው፣ እግዚአብሔር ሰውን ቅን አድርጎ መስራቱን ሰዎች ግን ውስብስብ ዘዴ ቀየሱ ይላል። እግዚአብሔር ግን ሰውን ሲፈጥረው ቅን አድርጎ እንደፈጠረው እርግጠኛ ነኝ። አሁን ወንዶች የምንታበይበት ነገር አለ። ከሺህ አንድ አገኘው ነው ያለው እሱ። ሴቶች ጋር ደግሞ ሄደው በጣም ነው የሚገርም፣ አልገባኝም ምናምን ብሎ ምንም አላገኘውም ማለት። ግን ወደ እግዚአብሔር ሲመጣ ግን እግዚአብሔር ሲፈጥረን የፈጠረን ግን ቅን አድርጎ ነው አለ። በመልኩ ነው የፈጠረን አለ። በምሳሌው ነው የፈጠረን። ታውቃላችሁ እግዚአብሔር ሲፈጥረን በመልኩ ፈጠረው የሚለው ቃል ሁል ጊዜ ደስ ይለኛል። ማለት ይሄ ጥላውን እንደማለት ነው የሚል የግሪክ ቃል አለ፣ የዕብራይስጥ ቃል አለ። ሰሊም የሚለው ቃል ጥላ ነው። እግዚአብሔር ጥላ የለውም፣ በመዞር የተደረገ ጥላ የሌለው ይለዋል መጽሐፋችን ሲነግረን። ነገር ግን እግዚአብሔር በቃ ራሱን ማየት ስለፈለገ ያንን ሰው ፈጠረው። በመልኩ ነው የፈጠረው። የሱን ባህሪ ነው ያካፈለው፣ የሱን ማንነት ነው ያካፈለው የነበረው እና ይሄ ሰው በቅንነት ነው የተፈጠረው፣ ቅን አድርጎት ነው የሰራው ሚለን ሰለሞን። በኋላ ግን የራሱን መንገድ ሲፈልግ ሲያጠፋ አልተገኘም፣ ሰው አልተገኘም። ውስብስብ ሰዴ ቀየሱ ይለናል። እንግዲህ ምዕራፍ 7 ይሄንን ይመስላል። በሶስት ከፍለን ተመልክተነዋል። ምዕራፍ 8ን ሄደን ስንመለከት ነገሮችን መግለጽ የሚችል እንደ ጠቢብ ያለ ሰው ማን ነው ይለናል። እዚህ ጋር ጠቢብ ተፈልጎ የማይገኝ ነው፣ በባትሪ የማይገኝ ማን ነው የሚለው ጥያቄ የሚያነሳልን ነገር ጠቢብ እኮ አይገኝም እያለን ነው የሚነግረን። እና እንደ ጠቢብ የሆነ ሰው ማን ነው? ከዛ ስለ ጠቢብ የሚነግረን ነገርና መጨረሻው ሲዘጋ የሚናገረው ነገር በጣም ሁለቱን ነው መፍታት የሚገባል። ምን ይለናል? እንደ ጠቢብ ያለ ሰው ማን ነው? ጥበብ የሰውን ፊት ታበራለች። አሁን ጥበብ ሞገስ አላት። ታውቃላችሁ፣ መልካም እውቀት ሞገስን ይሰጣል ይላል። ጥበብ ማለት ደግሞ እውቀትን በተግባር ማለት ነው። ስለዚህ መልካም እውቀት ሞገስን ይሰጣል፣ ፊትን ያበራል፣ የመፍትሄ ሰው ያደርጋችኋል፣ ስትሮንግ ያደርጋችኋል። አጠገባችሁ ላለ ለተጨነቀ ነገር እግዚአብሔር በእናንተ አማካኝነት መፍትሄ ስለሚሰጥ ደስተኛ ፊት አላችሁ። ጥበብ ያለበት ሰው ፊቱ ላይ ያስታውቃል። ታውቃላችሁ፣ ጥበብ ነገሮችን በቀላሉ የምትሰሩበትን ነገር ነው የሚነግራችሁ። እኔ አንድ ውጭ ሀገር ላይ ሄጄ ያስተዋልኩት ነገር አለ እና ውጭ ላይ ከኢትዮጵያ ስትሄዱ ይንቋቸዋል። በተለይ እዛ ያደጉ ሰዎች ያደጉ ልጆች ብዙ ማስተዋል የጎደላችሁ አድርገው ነው የሚመለከቷችሁ። እና አንድ ካምፓስ የምትገባ ቤተሰቤን ልናስገባ ሄደን እዛ ተሰብስበው ምናምን በቃ በጣም ይታገላሉ። ምን ለማድረግ ነው የሚታገሉት መሰላችሁ? ከስር ያለውን አልጋ የስረኛውን መሳቢያ ዕቃ ከተቱበትና ከዛ ሲለኩት
ለምሳሌ ያክል መሳቢያው ወይም አልጋው የተደራራቢ አልጋ ነው። እዚች ጋ ቢሆን የሚገባው እዚህ ላይ ነው የሆነው። እዚህ ጋር መሆን ሲገባ አይገባ ቢሉት አይገባ እና አያቸዋለሁ ቆሜ እና በጣም ተገርሜ ማለት ነው። ይህ ነገር በቃ ተሳስቷል መመለስ አለበት ምናምን ይላሉ። ከዛ እኔ አይ እንዴት ይህ እኮ ቀላል ነው አልኳቸው። ደነገጡ። ማለት ያው ንቀውን ነው እና ይህ እኮ ምንም ቀላል ነው። በመጀመሪያ ይህንን አልኳቸው በአንድ እጄ ማለት ነው። ይህን እንደዚህ እናነሷለን፣ ይህን ትከቱታላችሁ፣ አለቀ እና ውይ አሉ ሁሉ። የአፍሪካ ውስጥ እዚህ ናይጄሪያ ያለውን የአንድ ቤተ ክርስቲያንን የሰሩት ይሄ መድረካቸው ላይ የሰሩት የነበረው ነገር በጣም አልመቻላቸው። ለማስፋት ኳየር ምናምን ለማቆም በጣም ተቸገሩና የተሰራው ደግሞ ታሪኩን ከነገርኳችሁ ቦታውን አንዳንዶቻችሁ ልታውቁት ትችላላችሁ፣ አንዳንዶቻችሁ ላታውቁት ትችላላችሁ። ግን ሙሉ ፒላር የሌለው አዳራሽ ነበር የሰሩት። ይሄ ምንድነው አዕማድ ነው የምንለው፣ ይሄ ምሰሶ የሌለው ማንም የማይሸፍነው ክብ የሆነ እና የሰራው ሰውዬ እዚህ ሀገር ላይ የነበረ ሰው ነው እና እዚህ ሀገር ላይ መጥቶ ያስተምር ይሰብክ የነበረ አገልጋይ ነበረ እና የተሰራው በእንደዚህ አይነት ጥበብ ነበረ። ግን በኋላ ለማስፋት መድረኩን ትራክተር ይዘው ሊገቡ ሲሉ ትራክተሩ አልገባ አላቸው እና አልገባ ሲላቸው መጥተው ያው ለመሪያቸው ለዋናው ሊነግሩት ሄዱና ነገሯቸው እና የነገሯቸው ነገር ነው በሩ መፍረስ አለበት ትራክተሩን ለማስገባት ብለው ነገሯቸው እና እሳቸው አዩና ያው ጥበብ ማለት እንትን አይደለ በጣም ቀለል ያለ ነገር እኮ ነው የምታመጡት እና አዩትና ይሄ ከፈረሰ ይናጋል እና ደግሞ ያው ምንም አይነት ፒላር ስለሌለው ክራክ ሊያደርግ ይችላል ሊወድቅም ይችላል የሚል ነገሮች ብዙ ስጋቶችን ሲያወሩ ለምንድን ነው ይህንን በር የምናፈርሰው? ለምን ለትራክተር ለማስገባት አሉ። አዎ ለዚች ሳይዝ ብላችሁ ነው የምታፈርሱት አሉና ጎማውን አተንፍሳችሁት ግቡ አሉ። እና ጥበብ ማለት ይሄ ነው። በቃ ጎማው የትራክተሩ ሲተነፍስ ዝቅ አለ፣ ገቡ። ከዛ ውስጥ ገብተው ስራቸውን ሰርተው የጎማ ኪሳራና የህንፃውን ኪሳራ አይመጣጠንምና ያንን አድርገው ጨርሰው እንደወጡ ሰምቻለሁና ጥበብ ማለት ምንድን ነው ስትሉ ጥበብ የከበደን ገጽታ ትለውጣለች ይላቸዋል። እዚህ ምዕራፍ 8 ላይ የከበደውን ገጽታ ትለውጣለች ይልና ነገሮችን መግለጽ የሚችል ይለዋል። የድሮ ትርጉም የአዲሱ መደበኛ ትርጉም ላይ ነው ነገሮችን መግለጽ የሚችል ይላል። እዚኛው ላይ ምን ይለዋል? እንደ ጠቢብ የሆነ ሰው ማነው? ነገርንስ መተርጎም የሚያውቅ። አያችሁ፣ ጥበብ ምንድን ነው የሚያደርጓችሁ? ነገሮችን መግለጽ፣ ነገሮችን መተርጎም እንድትችሉ ያደርጋቸዋል። እግዚአብሔር የሚሰጣችሁ ጥበብ ይህንን ነው። ባለፈው ጊዜ ላይ ስንመለከት ትዝ ካላችሁ ምሳሌ ምዕራፍ 16 ላይ ቁጥር 1 ላይ የልብ መዘጋጀት ከሰው ነው ይለንና የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል እና በአዲሱ መደበኛ ትርጉም ላይ ምን ብሎ ነው ያስቀመጠው ብለናል? የልብ እቅድ ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። ይሄ የምላስ መልስ የሚለውን ብለን ተመልክተነዋል። እግዚአብሔር በጉባኤያችን ላይ ስለሚናገረው ነገር አደለም የሚለው ነገር ምንድን ነው? የምንመልሰውን ነገር ይሰጠናል። ነገሮችን የምንተረጉምበት የምናቀርብበት ለሰዎች ግልጽ የምናደርግበትን ቃል ይሰጠናል ማለት ነው እንጂ እግዚአብሔር ይናገራል አይደለም። እግዚአብሔር በእኛ ውስጥ ሆኖ ይናገርና እኛ ምላሳችን ያየነውን ነገር በሚገባ መግለጥ እንችላለን የሚል ነው ብለን ተመልክተናል። ያንንም ኢየሱስ ክርስቶስ ካለው ቃል ጋር አያይዘን ተመልክተነው ነበር። ኢየሱስ ወደ ገዢዎች ሲወስዷችሁ አትፍሩ፣ ምክንያቱም ምን እናገራለሁ ብላችሁ አትጨነቁ፣ በእናንተ ያለው የአባቴ መንፈስ ይናገራል ብሎ አንደበታችን ውስጥ ቃልን ይሰጠናል። ያ ምንድን ነው? እኛ ግን ስንዘጋጅ ነው ብለን መዘጋጀት ማቀድ የእኛ ድርሻ እንደሆነ ደግሞ ያንን ነገር ደግሞ ወደ ሰዎች ጆሮ ማድረስ ሊገባቸው ሊረዱት በሚችል መልኩ
መተርጎም መግለጽ ግን ከእግዚአብሔር የሚሰጥ ነው። ስለዚህ ብቻችንን የምናደርገው ነገር የለም፣ ከእግዚአብሔር ጋር አብረን የምንሰራ ነን። እዚህም ቦታ ላይ የሚያወራልን ነገር ምንድን ነው? እንዴት ነገሮችን መግለጽ እንችላለን? አያችሁ፣ ጠቢብ ነገርን መግለጽ ይችላል፣ መተርጎም ይችላል፣ ማየት ይችላል፣ ማሳጠር ይችላል፣ ውስብስቡን ነገር መፍታት ይችላል የሚለውን ነገር እንመለከትበታለን ማለት ነው። ያው ቅድም እንዳልኳችሁ ጥበብ የምትሰጠው ሞገስ አለ። ይህንን በሌላም ቦታዎች ላይ ሄዳችሁ መመልከት ትችላለች። ቁጥር 2 ላይ በእግዚአብሔር ፊት መሐላ ስለፈጸምክ የንጉሥን ትእዛዝ አክብር እልሃለሁ ይላል። ይሄ በእግዚአብሔር ፊት መሐላን ስለፈጸምክ የንጉሥን ትእዛዝ አክብር የሚለው የንጉሥን ትእዛዝ ስናከብር 2 ነው። አንደኛው ራሱ ለንጉሥ መታዘዛችንን ማሳየት ነው። ሁለተኛ ግን እኛ እግዚአብሔርን መታዘዛችንን ማሳያ ነው። ለንጉሥ መታዘዝ ማለት እግዚአብሔር ፊት የገባነው ቃል ኪዳን አለ። እግዚአብሔር ንጉሥን እንደሚሾም ስልጣን ሁሉ ከእግዚአብሔር እንደሆነ ሮሜ ምዕራፍ 13 ቁጥር 1 ላይ ምን ይላል? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ስለዚህ እኛ ንጉሥን እንታዘዛለን፣ መሪን እንታዘዛለን ስንል አንደኛ እግዚአብሔር እንደሚያስቀምጣቸው እናምናለን። ሁለተኛ ማስተዋል ያለብን ነገር እግዚአብሔርንም እየታዘዝነው ነው። እግዚአብሔርን ራሱን እየታዘዝነው ነው ማለት ነው። በሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ሌላኛው ሁሌም ፕራዮሪቲ የምንሰጠው ፕራዮሪታይዝ ስናደርግ በመጀመሪያ እግዚአብሔር ስለሆነ ማንደራደርበት አለን። ለምሳሌ ምዕራፍ 25 ሐዋርያት ሥራ ምዕራፍ 25 29 ላይ በያዟቸው ጊዜ በዚህ ስም እንዳትሰብኩ ብለው አለቆች፣ የሸንጎ መሪዎች ምናምን መጥተው ሲይዟቸው የተናገሩት ቃል ነው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባልን አሉ። አይገባም። ስለዚህ የሰው ስልጣን ወይም ለመንግስት ለባለስልጣን የምንታዘዝበት ልክ አለ። ከዛ ደግሞ ለእግዚአብሔር የምንታዘዝበት ልክ አለ። በእግዚአብሔር በምንታዘዝበት ልክ ለሰው ስለማንታዘዝ ሲከለክሏቸው እኛ እኮ እግዚአብሔርን ነው የምንታዘዘው፣ ለሰው አንታዘዝም። ለሰው አንታዘዝም ያሉት በእግዚአብሔር ስለመጡባቸው ነው። እና በእግዚአብሔር ከመጡበት መቼም ያው ይሄው ነው የሚቀጥለው ማለት ነው። ቁጥር 3 ላይ እንደዚህ ይላል፣ ከንጉሥ ፊት ተጣድፋ አትውጣ፣ የወደደውንም ማድረግ ስለሚችል ለጥፋት አትሰለፍ። ለጥፋት አትሰለፍ የሚለውን ቃል በሌላ ትርጉም ላይ ክፉን በማድረግ አትጽና ማለት እንዳጠፋ ከገባ በንጉሥ ፊት ቆመ እልህኛ አትሁን እና ይልቁኑ ልታደርግ የምትችለው ነገር ግትር ከመሆን ምልስ ልብ ያለው ሰው ሆነ ቁም። ያለበለዛ ግን ንጉሱ የንጉሥ ቃል የበላይ ስለሆነ እርሱን ምን ታደርጋለህ? ማንም ሊለው አይችልም፣ ወይም ማን ሊለው ይችላል? ስለዚህ ይፈርድብሃል፣ ራስን ታጣለህ፣ ሊገልህ ይችላል። ስለዚህ ምን አድርግ? በንጉሥ ፊት ስትቆም ሚነግርህ ካለ ቁጣም ካለው ታግሰ ቁጭ በል ነው የሚለው። ምንድነው? አንድ ቃል አንብቤ ነበረ። እንግዲህ እዚህ ቦታ ላይ ካለ አነብላችኋለሁ፣ ከሌለ ግን በኋላ ላይ ስንደርስበት እናየዋለን። ነገር ግን ይሄ ስልጣን የሚለው ቃል ወይንም ደግሞ የንጉሥ ቃል የበላይ ስለሆነ የሚለውን በዚህኛው ትርጉሙ ላይ ባለስልጣን ስለሆነ ወይንም የስልጣን ቃል ስለሆነ የሚናገረው ይላል። እንደዚህ ይላል ቁጥር የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል፣ ክፉን በማድረግ አትጽና፣ የንጉሥ ቃል ኃይለኛ ነውና ይለዋል። የንጉሥ ቃል ኃይለኛ ነውና ይላል። ለምንድን ነው ይህንን ያለ? ይሄ ኃይለኛ ወይም ስልጣን ያለው የሚለውን ቃል ነው ላነሳላቸው የፈለኩት። ትርጉሙ ሁሉን የተናገረው ቃል ሁሉን የመቆጣጠር አቅም አለው ወይንም የሚያስፈጽሙለት ሰራዊቶች አሉት የሚል ነው እና ሲናገር በተለይም በድሮ ዘመን ላይ የንጉሥ ቃል ማለት የበላይ ቃል ማለት ነው።
ካሉት ሁሉ ስልጣኖች የእሱ ቃል አይሻርም። ልክ እንደ እግዚአብሔር ቃል ነው የሚቆጥሩት። ለዚህ ነው ላይ ጋር ስትመለከቱት ከእግዚአብሔር የተነሳ ልትታዘዝለት ይገባል። ለምን? ከእግዚአብሔር ጋር መሐላ ገብተሃል። እሱ እንደሾመው አውቀሃል። እሱ ደግሞ የሾመውን ስታመፅበት እግዚአብሔር ላይ ነው ያመስከው። ሮሜ 13 ይህንን ነው የሚናገረው። እና የሚያስፈጽሙለት ሰራዊቶች ስላሉ ተጠንቀቅ ይላል። እና አንዳንድ ጊዜ ታልፈን እንዳንሰጥ መጠንቀቅ ያለብን ነገሮች ላይ እንድንጠነቀቅ፣ ዘመኑም አሁንም ይሄ ያለንበትም ዘመን ላይ ያሉ ባለስልጣኖችን መታዘዝ በሚገባ ልክ እንድንታዘዝ፣ ማድረግ የሚገባንን ነገር እንድናደርግ፣ ደግሞ ከዛ ውጪ በሆነው ነገር ደግሞ በጸሎት በእግዚአብሔር ፊት እንድንተጋ፣ እንዴት አድርገን የምናያቸውን ጥሩ ያልሆኑ ነገሮችን ደግሞ ኢፍታዊነትን ካየ በእግዚአብሔር ፊት በበኩሉና በኤሪያው ላይ በድርሻው ላይ የሚሰሩ ሰዎችን እነሱን ኢኩፕ ማድረግ ያስፈልገናል። የተለያዩ ሰዎች አይደሉ ያሉ። ስለዚህ ፖለቲካው ላይ እግዚአብሔር ጠርቶናል የሚሉ ክርስቲያኖች ደግሞ የሚያዩት ነገር ላይ እንዲገቡ ለነሱ ጸሎት ማድረግ ይገባናል ማለት ነው። በእኛ ግን የተሰጠን ነገር በጌታ ከመጡ ግን አንደራደርም፣ ማናቸውም ቢሆኑ ማለት ነው። ስለዚህ በዚህ ልክ እንድንጠነቀቅ ይነግረናል። እርሱን የሚታዘዝ ሁሉ አይጎዳም ይለናል። ንጉሥን የሚታዘዝ አይጎዳም። ጥበበኛ ልብ ወይም የጠቢብ ልብ ጊዜንና ፍርድን ያውቃል። ይሄ አሁን አያይዞ የሚነግረን የጠቢብ ልብ ጊዜና ፍርድን ያውቃል ወይም ጥበበኛ ጊዜና ፍርድን ያውቃል የሚለው ይሄ ፍርድ የሚለው ቃል ፕሮሲጀርን ነው የሚያሳየው። ማለት በየትኛው ጊዜ ላይ መቅረብ፣ በየትኛው ጊዜ ላይ ማቆም፣ በየትኛው ጊዜ መታገስ፣ በየትኛው ጊዜ ላይ ማውራት፣ በየትኛው ጊዜ መውጣት እንዳለብን የሚያሳይ ነው። አንዳንድ ጊዜ ጊዜን ካለማወቅ የተነሳ የምንወስደው መከራ ይበዛል። መከራው ራሱ የመጣብን መከራ አንዳንዱን ያለ ጊዜው ከወሰድናቸው ድርጊቶች ከወሰድናቸው ኃላፊነቶች የተነሳ የመጡብን እንጂ ጊዜውን ብናውቀው ኖሮ በዛ ጊዜ ማድረግ እንደማይገባን ብናስተውል ኖሮ ይህንን አሁን የምንከፍለውን ዋጋ ላንከፍለው እንችል ነበረ እና ቁጥር 6 ላይ ይህንን ቃል ደግሞት ይናገራል። ለነገር ሁሉ ጊዜና ፍርድ አለው ይላል። ለነገር ሁሉ ያው በምዕራፍ 3 ላይም ለሁሉ ዘመን አለው፣ ለሁሉ ጊዜ አለው ብሎ ይነግረናል። እና ጊዜን ማወቅን የመሰለ ነገር ምንም የለም። ብዙ የመጽሐፍ ቅዱስ ክፍሎችን ሄዳችሁ ስታዩ በጊዜያቸው ነው የሆኑት። እግዚአብሔር ልጁን የላከው ዘመኑ እንደደረሰ ባየ ጊዜ ብሎ ነው የሚለው። ከሴት የተወለደውን ልጁን ላከው ይላል። ኢየሱስ ክርስቶስ አንዳንድ ጊዜ ላይ አይሄድም ነበረ። ካያችሁ ለምንድን ነው ማትወጣው? ራሱን መግለጥ እየፈለገ የሚደብቅ እያሉ ወንድሞቹ ሲሉት ለእናንተ ሁሉ ጊዜ የተመቸ ነው፣ ለእኔ ግን ጊዜው ገና ነው ይላቸዋል። ብዙ ቦታ ላይ ጊዜ ገና አልደረሰም ይላል እና ለምንድን ነው ስትሉ የሚያደርገውን ነገር ሁሉ የሚያደርገው በጊዜ ውስጥ ነበር። ትክክለኛውን ጊዜ ማወቅ ብቻ ሳይሆን በትክክለኛው ጊዜ ትክክለኛውን ድርጊት ትክክለኛውን ውሳኔ መወሰን እንዳለብን መጽሐፍ ቅዱሳችን ያስተምረናል እና ጊዜ ተገቢውን ፍርድ ካለማወቅ መከራው እንዲበዛብን እንዲጨምርብን የምናልፍበት ችግር እንዲበረታብን ያደርጋልና ጊዜውንም በጊዜ ውስጥ ያለውንም ተገቢ የሆነ ድርጊት ማወቅ እንዲገባን ያሳስበናል ማለት ነው። ምዕራፍ 8 ቁጥር 7 ላይ ሰው የወደፊቱን ስለማያውቅ ሊመጣ ያለው ማን ሊነግረው ይችላል ይላል። እንግዲህ ይህንን ቃል ተደጋጋሚ ቃል ነው ብያችኋለሁ። እዚሁ ቁጥር 17 ላይ ይናገረዋል። ቁጥር 17 ላይ እግዚአብሔር ያደረገውን ሁሉ አየው፣ ከፀሐይም በታች የሚያደርገውን ማንም ሊያውቅ አይችልም ይላል። ማለት ውስን ነን። እግዚአብሔር የሚያደርገውን ነገር አየው፣ ግን ማንም ሊያውቀው አይችልም። ያን ብቻ አይደለም፣ ሰው ለመመርመር ብዙ ቢጥርም ትርጉም ማግኘት አይችልም። ቅድም ትርጉም ይሰጣል። ጥበብ ትርጉም ነው፣ መግለጽ ነው፣ መተንተን ማብራራት ነው አለ። ግን ደግሞ ማይሰጡ ደግሞ አሉ፣ ማናቃቸው አሉ። እና አንዳንዶቹን ሲነግረን በተለይ ለምሳሌ ያክል እዚህ ክፍል ላይ ቁጥር ምዕራፍ 9 ላይ ቁጥር 12 ላይ እንደዚህ ይላል፣ ሰውም ጊዜውን አያውቅም ይላል። የምኑን ጊዜ ሲባል የመሞቻውን ጊዜ። በክፉ መረብ እንደተጠመዱ ዓሣዎች በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ
በድንገት ሲወድቅባቸው ይጠመዳሉ። ማለት ድንገት ነው ሞት የሚመጣባቸው፣ አያውቁትም። ሌላም ቦታ ላይ እንደዛው ይናገራል። ሞት ድንገት እንደሚመጣ እንደማይታወቅ ይናገራል እና የማናቃቸው ነገሮች እንዳሉ ይነግረናል። በተለይም ደግሞ ምዕራፍ 7 ቁጥር 14 ላይ ቅድም ያነበብኩላችሁ ክፍል ነው። ቁጥር 14 ላይ ምን ይላል? በመልካም ቀን ደስ ይበል፣ በክፉ ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያ ሰርቶታል ነው። እዚህኛው ላይ ስናነበው ቅድም በደንብ አውርቶልናል። ስለዚህ ሰው ስለ ወደፊት ሁኔታው ምንም ሊያውቅ አይችልም። የወደፊት የተሰወረ ነው፣ ነጋችሁ አይታወቅም እያለን ያለው ከምዕራፍ 7 ጀምሮ አይታወቅም። መቼ እንደምታልፉ አታውቁትም። ሞት መቼ እንደሚመጣ አታውቁ። እንደ ወጥመድ ነው፣ እንደ አሽክላ ነው። የሆነ ቀን ድንገት ነው የሚመጣው። ስለዚህ ምን እንደሚሞት ሰው ጉዳይ እንዳለው ተልእኮ እንዳለው እግዚአብሔር አንዳች ነገር እንዲፈጽም እንደላከው ሰው ኑሩ፣ ከዛስ ጨርሳችሁ ሂዱ እያለን ነው የሚመክረን። ምንም ያህል ሀብታም፣ ልባም፣ ባለስልጣን ቢሆን ከፊቱ ያለውን ሰከንድ ማወቅ የሚችል የለም። ጠቢብ እንኳን ቢሆን ብልህ ቢሆን በመንፈሳዊ ዓለም ደግሞ የተለያየ ነገር ቢሆን ከፊቱ ያለውን ነገር አያውቀውም እና እንደዚህ ይላል ቁጥር 8 ላይ ሰው ነፍስን መቆጣጠር አይችልም፣ በዕለተ ሞቱም ላይ ስልጣን ያለው ማንም የለም። አያችሁ፣ የዕለተ ሞቱን የሚያውቅ ሰው የለም። በጦርነት ጊዜ ከግዴታ ነፃ እንደማይሆን ክፋትም የሚለማመዷትን አትለቃቸውም። እነዚህ 4 እኛ የማንቆጣጠራቸውን ነገሮችን ያነሳልናል። አንደኛው ነፍስ ሰው መቆጣጠር አይችለውም። ነፍሱን መቆጣጠር አይችልም። ነፋስን ነው። ይሄ ቅድም ነፍስ ካልኩኝ ተሳስቻለሁ። ሰው ነፋስን ነው ቀጥሎ ነው ስለ ነፍስ የሚያወራው። ነፋስን መቆጣጠር አይችልም ይልና ነው በዕለተ ሞቱ ስልጣን ያለው ማንም የለም። ተፈጥሮን መቆጣጠር አትችሉም ይለናል። ቀጥሎስ የእናንተን ሞት መቆጣጠር አትችሉም። ከመጣ መጣ ነው፣ ድንገት ነው፣ ታልፋላችሁ። ከዛ ደግሞ በጦርነት ጊዜ በግዳጅ ጊዜ እረፍት ወይም ስንብት የለም። ይሄ እናንተ ማትቆጣጠሩት ነው ይለናል። ከዛ ደግሞ ክፋትን የተለማመዱ ሰዎች ደግሞ ዋጋ ይከፍላሉ። ግዴታ ነው። ይሄ በኋላ ላይ የሚናገር ቃል አለ። እግዚአብሔር ወይም ወንጀለኞች ትዕግስት ወይም ቶሎ ስለማይፈረድባቸው ሰዎች እንዴት ኃጢአትን ለመስራት እንደሚለማመዱ እንደሚጠነክሩ የሚናገር ቃል አለ እና ይሄኛውን ቦታ ላይ የሚናገረው ግን ምንድነው? ክፋት ካደረጋችሁት በኋላ ከለመዳችሁት በኋላ አንድ ነገር አለ፣ በእርግጠኝነት ታወራርዳላችሁ ይላል። በምድር ላይ መዝራትና ማጨድ አይቋረጥም የሚለውን ያሳየናል ማለት ነው። ቁጥር 9 ላይ ቁጥር 9 ምን ይላል? ከፀሐይ በታች የተሰራውን ሁሉ በአእምሮ መርምሬ ይህን ሁሉ አየሁ። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። ይሄ ስልጣን አቢዩዝ እንደሚደረግ የያዙትን ስልጣን ለራሳቸው ጥቅም የሚያውሉ ሰዎች እንዳሉ ሰለሞን ይህንን አስተዋልኩላል። ለካ ገዢ የሚሆኑት ሌሎችን ሰው ለመጉዳት ሰው ሰውን ለመጉዳት ገዢ እንደሚሆን አስተዋልኩኛል። በዚህ ኢንቴንሽን ሊያደርገው እንደሚችል፣ ዘሩን ብሎ ሊያደርግ እንደሚችል፣ ቤተሰቡን ብሎ ሊያደርግ እንደሚችል፣ ለመበቀል ሊያደርግ እንደሚችል፣ የትላንትን አስቦ ሊበቀል ስልጣን እንደሚይዝ አየው ይላል። ሰለሞን ያየውን ነው የሚነግረን እና ይሄ ደግሞ ዝም ብዬ አየው አይደለም፣ ልቤን ሰጥቼ አየው ነው ያለው። በግምት አይደለም፣ አስተውዬ አየሁት። ከፀሐይ በታች የተከናወነ ነገር ነው። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። የስልጣን ብልሹነት አለ። ስልጣንን ያላግባብ የሚጠቀሙ አሉ። ሌሎችን ሊበቀሉ የልጅነት ጓደኞቻቸውን ሊበቀሉ የሚነሱ መሪዎች አሉ ብሎ ይነግረናል። ቁጥር 10 ላይ እንዲሁ ወደ ቅዱስ ስፍራ ይመጡና ይሄዱ የነበሩ፣ ይሄ በአዲሱ መደበኛ ትርጉም ነው ማነበው፣ በዛኛው ላይ ትንሽ ውስብስብ ይላል። ወደ ቅዱሱ ስፍራ ይመጡና ይሄዱ የነበሩ ክፉዎች ተቀብረው አየው። ይህን ባደረጉበት ከተማ ይመሰገኑ ነበር፣ ይህም ደግሞ ከንቱ ነው ይላል።
ምንድነው እዚህ ላይ የሚያወራው? ክፉ ናቸው፣ ግን ወደ ቅዱስ ስፍራ ይሄዱ ይገቡ ይወጡ ነበር። ምን ማለት ነው? ይመላለሱ ነበረ፣ ግን ክፉ ናቸው። ክፉ ሆነው ግን ያስመስሉ ነበረ። አንዴ ወደ መቅደሱ ይገባሉ፣ ከዛ ይወጣሉ። ሰው ሲያዩቸው መልካም ይመስላሉ፣ ግን ክፉዎች ናቸው። ታዲያ ምን ተደረገላቸው ይላል። በዛ ዘመን ላይ ክፉዎች አይቀበሩም። እንደምታውቁት በትንቢትም ብዙዎቹ የተነገረላቸው ክፉዎች ምንድን ነበሩ ስትሏቸው፣ በቃ ለአውሬ ታልፈው እንዲሰጡ፣ እንስሳ ይበለዋል፣ ውሻ ይልሰዋል ምናምን ነው የተባለላቸው እና አይቀበርም ከእናንተ ቤተሰብ ነው የተባሉት። ከአካብ በስተቀር ከአካብ ቤተሰብ ሁሉም መንገድ ላይ ነው የቀረው። የሚቀበር በክብር መቀበር የአንድ ሰው የባህሪው መገለጫ ነው፣ በክብር መቀበር እና እነዚህ ቦታ ላይ ግን ተገርሞ ሰለሞን የሚነግረን ክፉዎች ተቀበሩ ይለናል። በጣም ተገርሞ ነው የሚነግረን። መቀበራቸው አስደንቆት ነው የሚነግረን። ነገር ግን ህዝቡ ነው የተሸወደው ነው። ህዝቡ ተታለለ። ለምን? ቤተ መቅደስ ሲመላለሱ ስላያቸው ነው። በዚያ ዘመን የነበሩበትን ሁኔታ፣ እነዚህ ክፉዎች የሚያስመስሉበትን ሁኔታ ያልተረዱ ሰዎች ቀበሯቸው። ነገር ግን ክፉ ስለነበሩ ተረሱ ይለናል። በድሮ ትርጉም ላይ ክፉ ስለነበሩ ተረሱ ይለናል። በሌላኛው ደግሞ ያነጻጽረዋል። ከማን ጋር ያነጻጽረዋል? ከጻድቅ ሰዎች ጋር ደግሞ አነጻጽሮ ያስቀምጠዋል። በክፉ ስራ ላይ እቺን ቃል ላንብላችሁና አሁን በፍጥነት እጨርሳለሁ። ዛሬ ነው እንግዲህ የቆየው፣ ታገሱኝ። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና ስለዚህ በሰው ልጆች ውስጥ ቁጥር 11 ላንብላችሁ። ምዕራፍ 8 ቁጥር 11 ላይ እንደዚህ ይላል፣ በወንጀል ላይ በአፋጣኝ ፍርድ ካልተሰጠ የሰዎች ልብ ክፉን በማድረግ እቅድ ይሞላል ይላል። አያችሁ፣ በወንጀል ላይ በአፋጣኝ ፍርድ ካልተሰጠ የሰዎች ልብ ክፉን በማድረግ እቅድ ይሞላል። ለምን? ቶሎ ስለማይፈረድ። በኃጢአትም እንደዚህ ነው። ሰዎች ኃጢአትን ለምንድን ነው የሚያደርጉት? ለምንድን ነው የማይወጡት? ለምንድን ነው እዛው የሚቀሩት ካላችሁ፣ ቶሎ ስለማይፈረድባቸው። የእግዚአብሔርን ትዕግስት የነሱ ኃጢአት ማጽደቂያ ያደርጉታል። አንዳንዱ ደግሞ እኔ ያስታውሳለሁ ቤተክርስቲያን ውስጥ አንድ ልጅ የሚያደርገውን ነገር ተነግሮት እኛ አብረነው ወጣን። እሱ እንዳይከፋው ብለነው አጅበነው ስንወጣ እንደዚህ ያለን። እኔ በጣም የሚገርማችሁ ከዚህም በላይ ባደርግ እግዚአብሔር እኔን ፕሮሚስ አለው ምንም አያደርገኝም ማለት እና ምን ማለት ነው ስንል ምንም ፕሮሚስ አለው እና እግዚአብሔር እኔ ልዩ ነው፣ ይወደዳለሁ፣ በሱ ዘንድ ልቤ ይወደዳል፣ ምንም ባደርግ እኔን ይተወኛል የሚሉ ሰዎች አሉ። እና ለምንድን ነው ይህን ያሉት? ዝም ስላላቸው፣ ስለታገሳቸው፣ ፍርድ ስላልመጣ፣ ጊዜው ስላልሆነ። ልክ እዚህ ክፍል ላይ እንደተጻፈው ወንጀለኛው በአፋጣኝ ስላልተቀጣ ሰዎች ወንጀልን ይደግሙታል ማለት ነው አይደለም የሚለው። በወንጀል ላይ በአፋጣኝ ፍርድ ካልተሰጠ የሰዎች ልብ ክፉን በማድረግ እቅድ ይሞላል ይላል። በጣም ብዙ ቦታዎች ላይ ሄዳችሁ መጽሐፍ ቅዱሳችሁን ስታነቡ የምታገኙት ነገር ይህንን ነው። እግዚአብሔር ወዶ እንደሚታገስ፣ ሰዎች ኃጢአተኞች እንዲድኑ ብሎ ዝም እንደሚል፣ ወደ ንስሐ እንድንመለስ ብሎ ጸጥ እንደሚል፣ ጊዜን እንደሚሰጠን፣ ግሬስ ፔሬድ እንዳለ ታዩታላችሁ። ይሄ ማለት ግን ያለንበት ጎዳና ትክክል ነው ብሎ አያውቅም። እግዚአብሔር ኃጢአትን ድሮም ይጠላል፣ አሁንም ይጠላል፣ ወደፊትም ይጠላል። እኛን በክርስቶስ ያየናል ማለት ኃጢአትን ይወዳል ማለት አይደለም፣ ይጠላዋል። መታረቅ ግን እንችላለን፣ መስማማት መመለስ እንችላለን፣ ንስሐ መግባት እንችላለን። ንስሐ መግባት ደግሞ ልምድ እንዳይሆንብን፣ ይሄ የለመደ ልቦና ኖሮን ንስሐን እንደ ማጣፊያ እንዳናደርገው። ንስሐ ማለት አልመለስም ማለት ነው። ንስሐ ማለት መንገድ መቀየር ማለት ነው። ሜታኖያ ነው የሚለውን ቃል ምን ማለት ነው? የምትሄዱበትን አቅጣጫ መቀየር ማለት ነው። ንስሐ የሚለው ቃል ሪፔንታንስ የሚለው ይህንን ነው፣ መታደስ መለወጥ ማለት ነው። እና መጽሐፍ ቅዱሳችን ላይ ሮሜ ምዕራፍ 2 ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህ? የእግዚአብሔርን ትዕግስት መናቅ ነው፣ ዝም ብሎ መቀጠል። ምዕራፍ 3 ላይ ቁጥር 9 ሁለተኛ ጴጥሮስ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ይላል። ስለዚህ የእግዚአብሔር ትዕግስት እንደ
እግዚአብሔር ኃጢአትን እንዳጸደቀ ሰዎች ሊሰማቸው ይችላል፣ ፈጥኖ ባለመፍረዱ። አንዳንዶች ደግሞ ግድ የለውም አሁን ቢያይም ግድ የለውም በክርስቶስ ኢየሱስ ተቀብሎናል የሚሉ አሉ። እንደዛ አይደለም። ቅድም እንዳልኳቸው እኔ ልዩ ነኝ የሚሉ ሰዎች አሉ እና ትዕግስቱን እንደ ፈቃድ አለማየት፣ ዝምታው የመመለሻ እድል እንደሆነ ማሰብ አለብን። ፍርድ አይቀርም ነው የሚለን ሰለሞን። አልፈጠነም እንጂ አይቀርም ነው የሚለን። በክፉ ስራ ላይ ፈጥኖ ፍርድ አይፈርድምና ነው ያለን እንጂ ፍርድ አይቀርም። ልክ እንደ ክሬዲት ካርድ ነው፣ እዳው ይጠራቀማል። ስለዚህ የሚለን ልባችንን ጠብቁ፣ አታደንድኑ ነው። ከ8 እስከ 12 ስለ ኃጢአተኛ 100 ወንጀል ቢሰራ እድሜው ቢረዝምም እግዚአብሔር የሚያከብሩ ፈሪሃ እግዚአብሔር ያላቸው ሰዎች መልካም እንደሚሆንላቸው አውቃለሁ። ኃጢአተኛ 100 ጊዜ ቢመላለስ፣ እኔ ግን አንድ ነገር አውቃለሁ፣ እግዚአብሔርን የሚፈሩ ሰዎች አሁን ባለው በሚታየው ነገር ሳይ መልካም እንደሚሆንላቸው ግን አውቃለሁ ይላል። ከሌላ ነገር ጋር እያነጻጸረው ምድር ላይ የሚሆኑ ነገሮች አሉ። ጻድቅ የሚካፈለው የኃጢአተኛውን ዋጋ ሲወስድ፣ ኃጢአተኛው የጻድቁን ዋጋ ሲወስድ ተመልክቻለሁ ብሎ ቁጥር 13 ላይ ይናገራል። ከዛ በኋላ ግን አንድ እንትን ብቻ ላንሳና እጨርሳለሁ። እሺ ምን ይላል? ቁጥር 16 ላይ ጥበብን ለማወቅ ሌት ተቀን እንቅልፍ የማያውቀውን በምድር ያለውን የሰውን ድካም ለመገንዘብ በአእምሮዬ ስመረምር እግዚአብሔር ያደረገውን ሁሉ አየው። ከፀሐይ በታች የሚደረገውን ማንም ሊያውቅ አይችልም። ሰው ለመመርመር ብዙ ቢጥርም ትርጉሙን ማግኘት አይችልም። ቅድም ጠቢብ ማለት ትርጉሙን የሚያውቅ ነው። ግን የእግዚአብሔርን አካሄድ ማንም ሊያውቅ አይችልም አይደለም። የእግዚአብሔርን አካሄድ የሰውን ድካም ለመገንዘብ በአእምሮ ጣርኩኝ፣ እሱንም ማወቅ አልቻልኩም። ኢቭን ጠቢብም እንኳን አውቋለሁ ቢል ፈጽሞ ሊገነዘቡ አይችልም። የእግዚአብሔር መንገድ አይታወቅም ብሎ ያስቀምጥልናል። ምዕራፍ 9 ላይ ስለዚህን ሁሉ በልቤ አስቤ እንዲህ አልኩ። ምዕራፍ 9 በዋናነት ምዕራፍ 9 የሚያወራው የህይወት አጭርነት፣ በተለይም ደግሞ ከ1 እስከ 10 ሞት አይቀሬ ነው የሚለውን ነገር፣ የሁሉም ዕጣ ፈንታ እድል ፈንታው ሞት ነው የሚለውን በተለይም ከ1 እስከ 6 ላይ ይህንን ታገኛላችሁ። የሁሉ መጨረሻ ሞት ነው የሚለውን ትመለከታላችሁ። ከ7 እስከ 12 በህይወት ዘመን ደስተኛ መሆንና መትጋትን አተኩሮ ይናገራል። በህይወታችሁ በቃ ደስተኛ ሁን፣ ትጋ፣ አትርሳ፣ መሞት እንዳለ አትርሳ። በቃ ጥሩ ልብስ ልበስ፣ ጥሩ ምግብ ብላ፣ ጥሩ የሚጠጣ ነገር ጠጣ። ደግሞ ስራህን መስራት አታቁም፣ ሞት አለ ብላ አታቁም። ይህንም ብቻ አይደለም፣ እንደምትሰራው እንኳን ባይሆን ምላሹ አታቁም የሚል ነገርን ትመለከታላችሁ። እና እንደዚህ ይላል። ለምሳሌ ቁጥር 11 ላይ የጊዜንና የእድልን ሚና ያስቀምጥልናል። ከሰው ቁጥጥር ውጭ የሆኑ ተቃራኒ ውጤቶች ሊመጡ ይችላሉ ይለናል። ከኛ ቁጥጥር ውጭ የሆኑ እንደ ትጋታችን ያልሆነ ዋጋ ልንቀበል እንችላለን። ለምሳሌ እንደዚህ ይላል፣ ሩጫ ለፈጣኖች አይደሉም ይላል። ሩጫ ለፈጣን አይደለም ማለት እንግዲህ ምን ሌላ ነገር ታዲያ ሊሆን ይችላል? ሩጫማ ለፈጣን ነው የምንለው፣ ግን አይደለም። ለምን? እግዚአብሔር ጊዜና እድልን ካልሰጠ ፈጣን ስለሆነ ሪከርድ አይሰጠው፣ ፈጣን ስለሆነ አይሸለምም። ሩጫ ለፈጣኖች አይደለም። ይሄ ምንድን ነው የሚለው በእኛ ቁጥጥር ስር ያልሆነ እንደሆነ ውጤት፣ ሽልማት፣ ስኬት ከኛ ውጭ ነው። ታዲያኛ ምን እናድርግ? አሁንም ትጋ ይለናል። አሁንም ስራ፣ ምንም ኃይልህን ሁሉ አውጣ፣ ትጋ የሚል ቃል ትመለከቱበታላችሁ። ሰልፍ ለኃያላን ይላል። ማለት ሰልፍ የሚባለው ነገር ለኃያላን ነው እኛ የምናውቀው፣ ግን ሰልፍ ለኃያላን አይደለም። ኃያላን የሚባሉት ሰዎች በሰልፍ ላይ ሊሸነፉ ይችላሉ፣ ሊወድቁ ይችላሉ። ለምን? ውጤት፣ ድል ከእግዚአብሔር ዘንድ ነው። አንተ ግን ሰልፍ ነው፣ አዎ ግባበት። ሰልፍ ነው፣ አዎ ተዘጋጅ፣ ተገባ። ጦርነት አለ፣ አዎ ተዘጋጅ፣ ታጠቅ፣ ልበስ። ውጤት የእግዚአብሔር ነው። ውጤት የእግዚአብሔር ነው። እንጀራ ለጠቢባን፣ ጠቢባን ሆነው እንጀራን ላያገኙ ይችላሉ። እዚሁ ክፍል ላይ የምታዩት ነገር ይህንን ነው።
ድሃ የነበረ ጠቢብ ሰው ተነስቶ አንዲትን ከተማ በጥበቡ አዳናት ይለናል። ግን ድሃ ስለነበረ ተረሳ ይላል። ድሃ ስለነበረ ተረሳ ብሎ ያስቀምጥልናል። እንጀራ ለጠቢባን አይደለም፣ ጠቢብ ነው ግን ድሃ ነው ይሄ ሰውዬ የነበረው። ባለጠግነት ለአስተዋዮች ይለዋል እና ባለጠግነት ለአስተዋዮች አይሆንም። አንዳንድ ጊዜ ምንም ማስተዋል የሌላቸው ሰዎች ባለጠጎች ሆነው እንመለከታለን። ከዛ ሞገስ ለአዋቂዎች እንዳልሆነ አየው። አያችሁ፣ ሞገስ ለአዋቂ አይደለም ይለናል። ማይጣጣሙ የሚጣረሱ ነገሮች ናቸው። መሆን ያለበት ይሄ አይደለም። ግን ሚለን ምንድን ነው? ጊዜና እድል ግን ሁሉን ይገናኛቸዋል ይላል። እግዚአብሔር ነው ነገሮችን በጊዜ ውስጥ ስኬትን፣ ውበትን፣ ድልን የሚሰጥ እግዚአብሔር ነው። ስለዚህ እኛ በራሳችን ሩጫ ፍጥነት፣ በራሳችን ችሎታ፣ በራሳችን እውቀት፣ በራሳችን ጥበብ እናንመካ። ይሄ ውጤቱ ከሱ ጋር ተመሳሳይ የሆነውን ውጤት እግዚአብሔር ነው የሚሰጥ፣ በአንተ አይደለም የምታገኘው ብሎ ይደመድምልናል ማለት ነው። ስለዚህ ትላንትና ቅድም እንዳልኳችሁ ማስታወስ የሚገባን ነገር ሟች መሆናችንን መርሳት እንደሌለብን እዚህ ክፍል ላይ እንመለከታለን። ቁጥር 12 ላይ ቅድም ካነሳነው ክፍል ጋራ የሚገናኝ ነው። ሰውም ጊዜውን አያውቅም ብሎ የትኛውን ጊዜ ይለናል? የመሞቻን ጊዜ አናውቅም። በክፉ መረብ እንደተጠመዱ ዓሣዎች በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ ይላል። ሰው የወደፊቱን አያውቅም ይለናል። መክብብ 7:14፣ 8:17፣ 8:7 ቅድም እነዚህን ተመልክተናቸዋል። ከ13 እስከ 16 ያለውን ያንብላችሁና በዛው እንጨርሳለን ማለት ነው። እንዲህ ይላል፣ እንዲሁም እጅግ ያስገረመኝ ይህን የጥበብ ምሳሌ ከፀሐይ በታች አየው። ጠቢቡ ሰለሞን እጅግ ያስገረመውን ነገር ሊነግረን ነው። እቺን ሰምተን እኛም ተገርመንበት እንጨርሳለን ማለት ነው። አየው፣ ጥቂት ሰዎች የሚኖሩባት አንዲት ትንሽ ከተማ ነበረች። ጥቂት ሰው ነው የሚኖርባት፣ ትንሽ ከተማ ነበረች። ቁጥር 13 ነው እያነበብኩ ያለሁት። አንድ ኃያል ንጉሥ መጣባት። ኃያል ንጉሥ መጣባት። ጥቂት ሰው ያለባት ትንሽ ከተማ ናት። ኃያል ንጉሥ መጣባት፣ ከበባት። በስትራቴጂ እዛው ሊጨርሳቸው ከበባት። ከዛስ በላዩም ትልቅ ምሽግ ሰራ። በዛችም ከተማ ጥበበኛ የሆነ አንድ ድሃ ሰው ይኖር ነበረ። ጥበበኛ ግን ድሃ። ቅድም ጥበብን ከምን ጋራ ነው የነገረ? ምን አለ? እንጀራ ለጠቢባን አይደለም ብሎናል። እና ይህ ሰውዬ ጠቢብ ነው ግን እንጀራ የለም፣ ድሃ ነው። ከዛ ጥበበኛ የሆነ አንድ ሰው ይኖር ነበረ፣ በጥበቡ ከተማዋን አዳናት። በጥበቡ አዳናት። ነገር ግን ያን ድሃ ማንም አላስታወሰውም። አይገርምም? ድሃ ስለሆነ ተረሳ። ማንም ያስታወሰው ሰው የለም። ስለዚህ ጥበብ ከኃይል ይበልጣል አልኩ። ሆኖም የድሃው ጥበብ ተንቋል፣ ቃሉም አልተሰማም። በጣም የሚያሳዝን ታሪክ ነው። ይህንን ገድል የፈጸመውን ያ ድሃ ጠቢብ ከተማዋን አድኗት፣ ከዛ ምሽግ፣ ከዛ ከበባ፣ ከዛ ኃያል መንግስት አድኗት ተረሳ። እሱ ግን ይለናል። ከዛ እንደዚህ ይላል፣ ሞኞች ከሚያስተዳድር ገዢ ጩኸት ይልቅ ጠቢብ በዝግታ የሚናገረው ቃል ይደመጣል። ጥበብ ከጦር መሳሪያ ይበልጣል። ነገር ግን አንድ ኃጢአተኛ ብዙ መልካም ነገርን ያጠፋል ብሎ ይናገራል። እዚህ ቦታ ላይ እንድናይ የምፈልገው ነገር የዚህን የጠቢቡን ሰው የድሃውን ጠቢብ ሰው ታሪክ ብቻ አይደለም። በዚህ ቦታ ላይ ለእኛ እንደ ምሳሌ የሚሆነ የዳንበትን ድነት እንድናየው ፈልጋለሁ። እና እኛ እንዴት ነው የዳን ነው? በምንድን ነው የዳን ነው? ማን ነው የኛ ያዳንን? ጠቢቡ ማን ነው? ማን ነው በእኛ ምክንያት ድሃ የሆነው? ማን ነው እኛ ባለጸጎች እንድንሆን ድሃ ሆነ የሚለን ማንን ነው? ለእኛ የተከፈለው ዋጋ ምንድን ነው የሚለውን ነገርና አሁንም ሰዎች ችላ የሚሉት የሚንቁት የትኛውን ድነታችን የትኛው የድነታችንን መንገድ ነው የሚለውን አጭር ነገር ከሱ አያይዘን
እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ይለናል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይለናል። ኢየሱስ ስለኛ ድሃ ሆኖ እኛን ባለጠጋ አድርጎ ሊያድነን የመጣበትን አመጣጥ ሲነግረን እንደዚህ ነው ያስቀመጠው። እንደውም የእሱን ጥበብ የመስቀሉን መንገድ ምዕራፍ 1 ላይ አንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 18 ላይ ስትመለከቱ የመስቀሉ ቃል ለሚጠፉት ሞኝነት ይላል። አያችሁ፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነን ግን የእግዚአብሔር ኃይል ነውና ይላል። አያችሁ፣ ሞኝነት በመሰለው ነገር እግዚአብሔር በክርስቶስ ኢየሱስ ባመጣው ስራ ድነት ሆኖ ኃይልን የተገለጠው እንዴት አድርጎ ራቁታቸውን እንዳስቀራቸው ስልጣናትን እንደገፈፈ በምን አካሄድ? ሞኝ በሚመስል አካሄድ ማለት ነው። ከዛ ቁጥር 24 ላይ ሲናገር አንደኛ ቆሮንቶስ ምዕራፍ 1 የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይለናል። እኛን ያዳነን ስለኛ ድሃ የሆነው ቸር የሆነው ኢየሱስ ክርስቶስ እኛን ባለጠጋ ሊያደርገን፣ እኛን ሊያድነን፣ ከእርሱ ጋር ሊያስቀምጠን፣ ከእግዚአብሔር ጋር ሊያስታርቀን ድሃ ሆነ። መጽሐፍ ቅዱሳችን ሲናገር ባየነው ጊዜ እንወደው ዘንድ ደምግባት የለውም ይላል። ኢሳይያስ 53 ደግሞ የተናቀ ከሰውም የተጠላ የሕማም ሰው ይለዋል። ኢሳይያስ ምዕራፍ 53 ቅድም ያነሳሁትን ጥቅስ ከሆነ የጠየቃችሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ጥቅሱን የሚል ሰው ስላየው ነው። እና እኛ አሁን የምናስታውሰው እኛን ያዳነን ከተከበብንበት ከበባ እኛን ይዞን ከነበረው ኃያል መንግስት፣ ከሰይጣን፣ ከኃጢአት፣ ከጨለማ፣ ከዓለም ስርዓት ያዳነን ኢየሱስ ክርስቶስ ሞኝ በሚመስል መንገድ መጥቶ ዛሬ ታዲያ አያሳዝናችሁ? ይህንን ያዳነንን ኢየሱስ ክርስቶስን ሰዎች ሲንቁት፣ ሲረሱት፣ ችላ ሲሉት፣ ይሄ የመዳንን መንገድ ሰዎች እንደ ቀላል ነገር ሲቆጥሩት፣ ይህንን ማሰብ በጣም የሚያሳዝን ነገር ነው እና ኢየሱስ ክርስቶስ የመጣበትን ነገር እንድናስታውስ ስለፈለግኩ ነው። ሲጨርስ ግን ጥበብ ከጦር መሳሪያ ይበልጣል፣ ነገር ግን አንድ ኃጢአተኛ ብዙ መልካም ነገር ያጠፋል ይላል። እንግዲህ ምዕራፍ 7 ምዕራፍ 8 እና 9 በዚህ እናጠናቅቃለን። እግዚአብሔር አብዝቶ ይባርካችሁ።